መንግሥተ ሰማያት ቀርባለችና ንስሐ እንግባ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 146ኛ ነው። በክፍል 146ኛ ላይ እግዚአብሔር ያቀበለንን እንማማራለን። በእያንዳንዷ ገጠመኝ ውስጥ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። አንዴ ገጠር፣ አንዴ ከተማ፣ አንዴ ቤት ውስጥ ጓዳ፣ አንዴ ሳሎን፣ አንዴ መንገድ ላይ ጎዳና ውስጥ፣ ከዛ ደግሞ እንደ ዛሬው ገጠመኝ ወደ መስሪያ ቤት እንሄዳለን። ወደ መስሪያ ቤት ወደ ትልቅ ድርጅት ውስጥ እንገባለን ማለት ነውና በእያንዳንዱ ገጠመኝ ውስጥ ህይወትን የሚቀይር ቁም ነገር እንደምታገኙ በኮሜንት ላይ ስለምትጽፉ አመሰግናለሁ። የእናንተ ኮሜንት ደግሞ ብዙ ሰዎች እንዴት እንደለወጠ ብታዩ ከኔ ገጠመኝ የበለጠ እናንተ ናችሁ የበለጠ ማስረጃ ሆናችሁኝና እኔ ሳወራሁ ግን ያወራው ነገር ትክክል ነው ይሄ ሰው ብሎ ለሚል ሰው ማረጋገጫ የእናንተ ኮሜንት ነው። በርቱ፣ እግዚአብሔር ከእናንተ ጋር ይሁን። በትልቅ መስሪያ ቤት ውስጥ ገብተን እናንጎዳጉዳለን፣ ፋይል እንበረብራለን። ከዛ ወደ ደሃም ወደ ሀብታም ቤት እንገባለን፣ ወደ ሌቦቹም ጋር እንገባለን። መልካም ቆይታ። በዚህ ገጠመኝ ውስጥ ያሉት ሐሳቦችና ቁም ነገሮች የሚጀምሩት አንዲት የምታሳዝን ትንሽ የምስኪን ጎጆ ውስጥ ነው የሚጀምረው። ከዛ ነው ወደ መስሪያ ቤት የምንገባው። ወንድ ልጅ ያላት አንዲት አስቸጋሪ እናት ስላችሁ ለልጁ አይደለም ወይም ደግሞ ለኔ አይደለም፣ ራሷን ለማዳን ያስቸገረች፣ ጎረቤትንም ያስቸገረች፣ ከዛም አልፋ ጎረቤት ስታስቸግር ግን በነገረኝነት አይደለም፣ ነይ ቤተክርስቲያን እንሳለም ስትባል እምቢ በማለት ነው። ግን ጸባይዋ ጥሩ ነው፣ ከሁሉም ሰው ጋር የምትግባባ ናት። ነይ እስቲ ጉባኤ ለዛሬ ስትባል አረ ሄዱኝ ምን ያደርጋለሁ ምን ያው ይበቃል፣ እሑድ ጠዋት ሄጄ ተሳልሜ መጥቻለሁ ምናምን ነው የምትለው። በቃ እሑድ ጠዋትም አልተሳለመችም፣ ዝም ብላ ለነገሩ ነው ብቻዬን ሄድኩ ለማለት ያክል ነው። እና ብቻዬን መሄድ እፈልጋለሁ አትጥሩኝ፣ በራሴ ሰዓት ልሂድ አይነት ነገር ነው አመላለሷና አንቺ አልኩኝ እንጂ ትልቅ ሰው ናት። በጣም ትልቅ ሰው አይደለችም፣ መካከለኛ ላይ ነች። ለምሳሌ 52 ዓመት 53 ዓመት አንቺ ነው አንቱ ነው የሚባሉት። አሁን እዛ ላይ አንቱን በለ አይደለ? ግን ስለመቀርባት አንቺ በል ይሻለኛል። እኔ ብዙ ጊዜ ገጠመኝ ላይ የቀረቡ ቤተሰቦችን እንደ ቤተሰብ እንደ ቅርብ አክስትና አጎት ስለማያቸው መጨረሻ ላይ እንደ ልጆቻቸው ነው መጣራቸው እንጂ አንቱ ማለት ይከብደኛል። አንቱም ብለው ከስንት አንድ ነው። እሱም ገጠመኝ ላይ እድሜያቸው ስለሚከብደኝ ለአድማጭ አንቺ ያልኩ ያቀለልኩ እንዳይመስል ነው የእድሜ ባለጸጋ መሆናቸውን ለማሳየት ያክል ነው እንጂ ብዙ እናቶችን አንቺ ያልኩ ነው መጣራቸው። እግዚአብሔር ጸጋቸውን ያብዛልን። እድሜያቸው ትልቅ ሆኖ ቁም ነገረኛ ለሆኑና ቆራቢ ለሆኑ፣ እድሜያቸውም ትንሽ ሆኖ ቁም ነገረኛ ሆኖ ቆራቢ ለሆኑ፣ በዛ መካከል ላይ ያሉትን ደግሞ ልባቸውን ይመልስልን። በተለይ ጎልማሳ የሚባለው እድሜ ለሴትም ለወንድም በአሁኑ ሰዓት አስቸጋሪ ሆኗል። ኃይለኛ ማፊያ ሆኗል። በቃ የቲክቶክ እና የማህበራዊ ሚዲያ ምጣድ ላይ ተጥደው ያንተከትኩታል። በቃ የምላሳቸውንና ፖለቲካውን ከባድ ነው። ወደዚህ ስንመጣ ግን ይሄ ልጅ እድሜው 29 ዓመቱ ነው። እድሜው መጥቀስ ያስፈልገው አባቱን ማንሳት ስላስፈለገኝ ነው። እና እድሜው 29 ነው። ግን እናቱ ምንም እንኳን ቤተክርስቲያን ሳትሄድ የኖረች ብትሆንም ግን ልጇን ደግሞ ጦራጋን ያሳደገችው። አንደኛ ብቸኛ ልጇ ነው። ሌላ ምንም የምትፈልገው ነገር አልነበረም። በወጣትነቷ ወይም 20ዎች ውስጥ በነበረችበት ሰዓት ጥርሷን ነክሳ እንደ ድመት ነው ልጇን ያሳደገችው። ምን ማለት ነው? ጎረቤትም ዘመድም እየሰደባትና እያማት ነው ይሄ ልጅ ያሳደገችው። ወደዛ ወሩሪለት ለሰውየው ተብላ ወደ ሌላ ሰው እንድታገባ ብዙ እድል መጥቶላታል። ከቁንጅናዋ ጋር በተገናኘ የውጭ እድል መጥቶላት አልፈልግም ዞር በሉ ከዚህ ብላ ያባረረች ሰው ናት። ልጄን አሳድጋለሁ በቃ አንድ መጽናኛ አግኝቻለሁ ብላ ልጇን አሳደገች። ይሄን እንድትል ያስገደዳት ምንድነው? አኩራፊነቷ ነው። አኩራፊ ነች፣ ቁጡና ነጭናጫ ናት። ከዛ ደግሞ ቶሎ ትቀየማለች እና በዚህ ጸባይዋ ደግሞ ከአንድም ሁለት ጊዜ
ብዙ ፈተና ቢደርስባትም ግን ልጇ ስላለ መጽናኛዋ ልጇ ስላለ በልጇ ምክንያት ፈተናውን አልፈዋለች። ልጇም እያገዛት እየወጣ እየወረደ ለምሳሌ 12 የአጠቃላይ ሃይ ስኩል ተማሪ ሆኖ ወዛደር ሆኖ እየተሸከመ እየተሯሯጠ ወደዚህ ወደዛ እያለ ነው እናቱን አስታሞ ራሱንም አክሞ ራሱንም መግቦ ዩኒቨርሲቲ ሲገባ ደግሞ እናቱ ቀጥላ እሱ የተወውን ስራ ደግሞ መስራት የጀመረችውና 4 ዓመት አሳርፏታል እናቱን 9 10 11 12 ማለት ነው። የሃይ ስኩል ዘመን የሱ የድካምና የውጤት ዘመኑ ነውና ለስራ ለጨዋነት ለታታሪነት እንዲሁም ደግሞ ለእናቱ ምርጥ ሰው ሆኖ የተገኘ ሰው ሆኗል። በአጠቃላይ በዚህ በ4 ዓመት ውስጥ ምናልባትም እናቱ ባትታመም እየሰራች ቢሆን ኖሮ ሃይ ስኩልን ያስተማረችው ወይ የሆነ ቦታ ዲቃላ ይወልድባት ነበር። ዲቃላ ስላችሁ ያለ ሰርግ ዝም ብሎ ዛምዛም ሲል እንደገናም ደግሞ ዱርዬ ሱሰኛ ይሆንባት ነበር። ብዙ ነገሮች ይለምድባት ነበር። ግን እናቱ በመታመሟ እሷን ለዚህ አብቅታኝ እኔ ደግሞ እሷን ለቁም ነገር ማብቃት አለብኝ ብሎ ትምህርቱን ወጥሮ እየተማረ ማታ ማታ እያጠና ቀን ቀን እየሰራ ትምህርት ሃይስኩል ደግሞ የማታ እየተማረ ጨረሰ። ማትሪክም ጥሩ ውጤት መጥቶለት ዩኒቨርሲቲ ሄዶ ጨርሶ አሁን ከእናቱ ጋራ እናቱ በብረ ምጣድ ላይ ሽምብራ እየቆላች ሽምብራውን እየቆረጠመ መጽሐፍ መደብ ላይ ወይም ደግሞ ቤታቸው ያለችው አሮጌ ሶፋ ላይ ያው እሱ መደብ ነው የሚላት ሶፋ እስከምገዛችን መደብ እያልኩ ነው የምጠራት ሶፋ ካልኳት አልቀይራትም እያለ ስለነበር ነውና መደብ ላይ ተኝቶ መጽሐፍ ማንበብ ልማዱ ሆኗል። ግን ቀን ሲዞር ውሎ ነው ማታ እንዴት ነው ስትለው አዎ እናቴ ትንሽ ድካም ነው ባክሽም ያው ያንቺን ትራንስፖርት ከመጨረስና ጫማዬን ከመጨረስ ውጪ የሚቀጥረኝ ድርጅት የለም እያለ ይሽከረከራል ይዞራልና አይ በዚህ ሰዓት ነበር አባት ሊደርስልህ የሚገባው እኔ ነኝ አንተን ያሰቃየው ይሄ ሁሉ መከራ የምታየው እኮ በእኔ ጸባይ ነው አሉት። እንዴት ማይያለ ሁሌ ነው የምትናገሪው በእኔ ጸባይ ነው የተሰቃየው በእኔ ሁኔታ ነው እንደዚህ ሆንከው እንጂ አንተ ይሄ አይገባህም ትይኛለሽ እስቲ አስረጅኝ አላት። እኔ እልከኛ ሆኜ መጥፎ ሴት ሆኜ ግማሹ እየመጣ ላግባሽ ሲለኝ እሺ ብዬ ብሄድ እኮ ይሄኔ ጥሩ ህይወት ትኖር ነበር ሌሎች ወንድሞችም ይኖሩ ነበር አባትህም ተመልሰሽ ነይ እያለ ብዙ ለመነኝ። በሽማግሌ ማስላከ አልፈልግም ዞር በልኝ አልኩት። የራሱን ኑሮ ጀመረ። ይኸው 29 ዓመት አለፈን። ስለዚህ በእኔ እልህና በእኔ ቁጡ ጸባይ በእኔ ግትርነት ነው ለዚህ የበቃው እና ይበለኝ እኔን ልጄ ግን ስታገባ እግዚአብሔር ይክስሃል እመርቅሃለሁ በጣም ጥሩ አድርጌ ነው የምመርቅህ ስትለው አይ ማዬ ይላል ወደ መጽሐፉ እያየ ምን ነው ስትለው የኔ ምርቃት አይደርስም ብለህ ነው እማዬ ብዙ ጊዜ እኮ መረቅሽኝ እኮ ግን ቁልቁል ነው እየሄድኩ ያለሁት ምርቃትሽን አንድ ቀን ከልክዬሻል ና ጎንበስ ብለሽኝ አጎነብሳለሁ ቡና እያፈላሽ ትመርቅኛለሽ ስወጣ ምንም ነገር አያጋጥመኝምና እንደው የተሳካ ነገርም የለም እንደው እኔ ደስ ይበልሽ ብዬ ነው እንጂ እንደው በቃ ባትመርቅኝ ይሻለኛል ብሎ ግልጽ ተናገረ። እውነትህን ነው አባት ቢመርቅ ይሻላል እኔማ ምርቃቴ እርግማን ሆኖብኛል እየመረኩህ ስትወጣ ስትመለስ ይቀናዋል እያልኩኝ ብዙ ነገር ሞከርኩ ትላለች። እስቲ ምን ሞከር ተወባክ አንተ ማወቅ የሌለብህ ብዙ ነገር አለ። አዎ ለማንኛውም እናቴ እኔ አንድ ነገር ልንገርሽ እኔ አንቺን አስደስተሻለሁ ተጸጽተሽ ደግሞ አትቀሪም ማለት እንዴት በቃ በእኔ ምክንያት ነው እንደዚህ እንኳን ለምትኛ እኔ ደግሞ እጅግ በጣም ደስተኛ የምትሆኝበትን ነገር እፈጥራለሁ ስራም አገኛለሁ ስራም እገባለሁ እና አይዞሽ ብሎ ግንባራቸውን ስሞ መጽሐፉን ማንበብ ሲቀጥል አንተ እኔ እኮ ነኝ ግንባርን መሳም ያለብኝ እንዴ እናት እኮ ነች ልጇን ግንባሯ የምትስመው እና ምን ይሽል ሰምሽ እጄን ነው መሳም ያለብህ እሺ ብሎ እንደዚህ እየተቀላለዱ እንግዲህ ምንም ጩኸት ሳይኖር ጭቅጭቅ ሳይኖር ጮክ ብሎ ማውራት አይወድ በጣም ዝምተኛ የሆነ ሰው ዝምታ የሚወድ ሰው ነው እና ረጋ ብሎ ነው የሚያወራና አንባቢነቱ ተጽዕኖ ፈጥሮበታል እና ብዙ ነገር የሚያውቅ ሰው ስለሆነ ደግሞ በማንበብም በትምህርቱም በኩል በስነ ልቦናውም በልቦለድ መጽሐፍቶችም የነ ሀርቬይ ዋላስ የነ ሲዲ ሼልደን የነ ዳንኤል ላስቲል የውጭ ሀገር ትርጉሞች የሀገራችን የተለያዩ የነ ፍቅር ማቀውስ ደስታ የነ ሐዲስ ዓለማየሁ የተለያዩ ደራሲዎች የፍልስፍና መጽሐፍቶችን ሁሉንም አንብቧል። ግን
የበፊት መጽሐፍቶችን እያነበበ አሁን ያሉት መጽሐፍቶች ቀሽም የሆኑበትና ጀምሬው እንደው ዝም ብሎ አይኔን ያደክመኛል። አሁን የሚረባ ነገር የለም። ከስንት አንድ ነው። የሃይማኖት መጽሐፍ ማንበብ ይሻላል። ማን ብሎ ትውት አድርጎት የሃይማኖት መጽሐፍ ሳብ አድርጎ ያነባል። ከዛ እሱንም ሲያነባው ደግሞ እነዚህ ቴዎሎጂ የሚመረቁት ምሩቃን ደግሞ አንድ አይነት ነው እንደ መጽሐፋቸው ሁሉም ሚስጥረ ሥላሴ ሚስጥረ ቁርባን ሁሉም አንድ አይነት ሲመረቁ ተመርቀው ሲወጡ በነገራችን ላይ እውነቱን ነው። እኔም ደጋግሜ ይሄን ነገር እናገራለሁ። ሁሉም ተመርቀው ሲወጡ ተመሳሳይ የሆነ ሐሳብ ነው ያለውና መንፈሳዊ መጽሐፍቶችን ማንበብ ይወዳል። እና ወጣ አለና ጎረቤት ሄዶ ሰርኬ አላት። ሰርኬ የምትባል ጓደኛ ነች። በጣም ጎበዝ ጥሩ መንፈሳዊት የሆነች ልጅ ነች። ሰንበት ተማሪ ነበረች፣ ግን አሁን አትፈልግም ሰንበት ቤት መግባት። ትንሽ አስቀይመውኛል የምትለው አኩራፊ ሆና ነው እሷ ቤት ሰፈር የተቀመጠችውና ሰርኬ የሚነበብ መጽሐፍ አለ። አይ አይሆንህም፣ ዝም ብዬ ከሚደብረኝ ላንብብ የሆነ መጽሐፍ አምጥቻለሁ፣ ዝም ብሎ መንፈስ የሚል መጽሐፍ ነው አለችው። አምጪ እባክሽ ችግር ላይ ትንሽ እንናፈስ እስቲ እንደው ስጋ ከምንል መንፈሱን እስቲ እናንብብ፣ ስጋና መረቅ ይበቃናል አለ። በቃ እንዲያውም ደብሮኛል አንብበው አለችውና ሰጠችው። በማለዳ መያዝ ቁጥር 2 ነው፣ ቅጽ 2 የመምህር ግርማ መጽሐፍ ሰማያዊው መጽሐፍ ማለት ነው። እና ጀመረው ማታ 12 ሰዓት ተኩል አካባቢ ላይ ነው። እስከ 12 ሰዓት ተኩል አካባቢ እናቱ ቡና እያፈላች ሽምብራ እየቆለ ሽምብራ በጣም ይወዳል። በነገራችን ላይ እኔ በጣም ወድ ነበር፣ ግን ትንሽ ሽምብራ ጨጓራ ያስነሳል አይደል? ትንሽ ከበድ ያለ ምግብ ነው። የሽምብራ አሳ ምናልባት ወጡ ይጣፍጣል። እና ሽምብራ በጣም ይወዳል ልጁ። ያችን ቆርጠም እያደረገ አይምሮን እያሰራ ሽምብራ ከሌለ ማስቲካ ነው የሚያኝከው። እና ይሄ እኛ ካላረገ አይገባውም። ዝም ብዬ አፌን ገጥሜ ሳነብ በጣም ትይለኛል። እና አጭር ደቂቃ ማንበብ ስለምፈልግ ነው እንደዛ ማነበው ይላል። ማን ነው ምበላው ይላል። ዝም ብዬ ካነበብኩኝ 3 ሰዓት 4 ሰዓት እቀመጣለሁ። በወርጫ መሆናለሁ፣ ስራ ፈት ሆናለሁ። ስለዚህ 40 ደቂቃ ወይ 1 ሰዓት ማንበብ እንዲመቸኝ ያኘኩኝ ነው ማነበው፣ ወይም ደግሞ እየበላው ማስቲካ ወይም የሆነ ነገር እያኘኩኝ ባጣ እስክሪብቶ ጭንቅላቱን ቁርጥፍ አድርጌ እበላዋለሁ። እና እንደዛ ሲሆን ደግሞ እዚህ አካባቢ ድክም ሲለኝ መጽሐፉን ቁጭ አድርገዋለሁ ብዬ ተፍቼ ወጥቼ ሄጄ ሻይ ቡናም ጠጥቼ ደግሞ ጓደኞች ጋር ተጫውቼ ካረምቦላ ምናምን ተጫውቼ እመጣለሁ። እና ጓደኞች አሉት ወንድ ጓደኞች፣ ግን አይመቻቸውም። እሱ አይመቹትም አይደለም፣ እሱ አይመቻቸውም። እሱ ሲመጣ ይደብራቸዋል። ለምን? ዝጋታም ነው፣ ፈላስፋ ነው። ዝም ብሎ በቃ ይሄ ቅጥፍ ብሎ ከኛ ጋራ እንብላ እንጠጣ ምናምን ሄደን እንጫወት ምናምን ሴቶችን እንጥበስ ምናምን አይልም። የተረጋጋ ስብዕና ያለው ሰው ስለሆነ እንደ የሰፈር ጓደኞቼ ናቸው ምናምን ብሎ ሄዶ ከረቦላ የሚጫወቱበት ቦታ ላይ እግሩን ሰቅሎ ምናምን ይጫወታል፣ ያወራቸዋል። በሉቻው ሲላቸው እንዴ መተህ ነበር እንዴ ይሉታል። በጣም ይናደድና ምን ማለታችሁ ነው ይላቸዋል። አልመጣህም እኮ እንዴ መች መጣህ እንዴ? አላወራህ፣ አልተጫወትክ፣ እንደኛ አልጠጣ ቢራ። ሁሉም ቢራ እየጠጡ ነው ከረቦላቸው የሚጫወቱት። እና ድሮንም እንደ ከእናንተ ጋር መቀመጥ ምናምን ብሎ ቤት መጥቶ ደግሞ መጽሐፍ እንደገና ያነባል። ያችን ይቀጥላታል ማለት ነው። እና ለመጀመሪያ ጊዜ ምንም ነገር ሳያኝክ ሽምብራውንም መጀመሪያ እያነበበ ስለነበረ ሽምብራውም ደክሞታል አፉ። ለመጀመሪያ ጊዜ አንድ መጽሐፍ ይዞ ሳልጨርሰው አልነሳም ብሎ እስከ ጠዋቱ 12 ሰዓት ድረስ ያነበበው መጽሐፍ በማለዳ መያዝ እና ዘ አልኬሚስት መጽሐፍ ታውቁታላችሁ? እጅግ በጣም ወዶ መጽሐፍ ነው። እንግዲህ ዋናው የመጽሐፉ ገጸ ባህሪ ስንቱ አገር ስንቱ ቦታ ላይ የሚዞር ሰው ነው። ራሱን በራሱ እንዴት እንደሚያስተዳድር ከእረኝነት ተነስቶ ወርቅ ፍለጋ ወደ ግብጽ መጥቶ እንዴት ኑሮን ለመግፋት ጥረት እንደሚያደርግ ነው የሚያሳየው። እና ስፔናዊ እረኛ ነው ዘ አልኬሚስት ላይ። እና እሱን በጣም ነው ያነበብኩት ነው የሚለው። ደጋግሜ ነው ያነበብኩት ነው የሚለው። እሱን በማንበቤ ስራን እንዳልነቅ አድርጎኛል። የሆነን ወርቅ ፍለጋ ሲሄድ ወርቁን ሳይሆን ማገኘው ወርቅ ማግኘት የሚችልበትን ኃይል ነው ማገኘው ይላል። እና በዚህ ሂደት ውስጥ በዚህ ሁኔታ ውስጥ ሆኖ ደግሞ በማለዳ መያዝን ሲያገኘው ዋው አይምሮዬን የገዛ መጽሐፍ። ከዛ የሚገርማችሁ ማታ መጽሐፉን እያነበበ እናቱን ዞር ብሎ አላያትም። ቡና እንካ ብላ ስትሰጠው እሺ ብሎ እየጠጣ እንዲህ ከተቀመጠበት እያነሳ ተኛ። እሺ ማየ ተኝ እያለ እናቱ ተኝተው ለጥ ብለዋል። ከዛ ጠዋት ሲነጋ ደግሞ መጽሐፍ እያነበበ አንተ አሁንም ተነስተህ ደግሞ ታነባለህ ስለ ጊዜ አዎ ማዘራል አይ ያነበብኩ ነው ያደርኩት ካላትም አለቀለት። በቃ መጽሐፉን ትቀመዋለች። ስለዚህ አዎ ማየ አሁን ገና መነሳቴ ነው ገና እያነበብኩት ነው ብሎ
30 ደቂቃ ቆይቶ ጨረሰው መጽሐፉን። አይ ዛሬ ደግሞ አጭር ሰዓት ነው ያነበብኩ አለችው። አዎ እማዬ አለና በጣም ደነገጠ። ቡና ቃል ምናምን ስታቀራርብለት ዝም ብሎ ማየት ጀመረ። ቡና 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 የቡና ቁርስ የቡና እጣን ፈንዲሻ ምን አለ ሌላ መምህር ግርማ ሰሩልኝ አይ ይላል። አንተ ምንድን ነው የምታወራው ብቻህን ትለዋለች። አይ ወዲህ ነው እማዬ ይላል። ከዛ የምታረገውን ዝም ብሎ ያታል። በተማረ ጭንቅላቱ አስተውሎ ያታል በቃ። እና አቀረበች። ቡና ስታፈላ ስትቆላ እንዲህ ትላለች። እና ከቡናው ላይ ደግሞ እንዲህ እንዲያርጋ ለቀም አድርጋ የተቆላውንም አንዳንዴ ትለቅሙታላችሁ አይደል? ያልተቆላውንም ትለቅማላችሁ፣ የተቆላውንም ትለቅማላችሁ። ከዛ እንዲያርጋ አንዱን ጥሬ ቃም አደረገችው። ኦኬ ይላል በቃ። እና ማስደንገጥ አልፈለገም። እናቱ እማዬ ይሄ ነገር ጥሩ አይደለም ብሎ ቶሎ አልቸኮለም። የተማረ እኮ አንዳንዴ በቃ ይመቻችሁ። እውነት ያነበበ በተለይ ተውት። የተማረ ብቻ አይደለም ስንት አለ ተምሮ ሲጋራ ጫሽና ጫት ቃሚ ዝም ብሎ ነፈዝ የሆነ እኮ ስንት አለ። ይቅርታና ለተሳደብኩት ነገር እውነቴን ነው። ተምሮ ኢትዮጵያን ወይም ተዋህዶን የት ማድረስ ይችሉ ነበር። ከዛ ዝም ብሎ አያት። ቡና ቁርስን ካስትለው እሺ ብሎ ተቀብሎ ለመጀመሪያ ጊዜ በህይወቴ አለ በስመ አብ ወወልድ ወመንፈስ ቅዱስ ብዬ አማትቤ ቡና ቁርስም እህልም በላው አለ። ዝም ብዬ ነበር የምበላው። መንፈሳዊ መጽሐፍቶችን አነባለሁ እላለሁኝ እንጂ አንብቤ ለካ ጀምሬ የምተው ሰው ነኝ፣ አልጨርሰውም። አንድ መጽሐፍ አለ የአባታችን የአባ ገብረ ኪዳን መጽሐፍ ነበር። መጽሐፈ ወግሪስ ነው ወግሪስ የሚል እሱን መጽሐፍ አነበብኩት አለ። ርዕሱ ግራ ስለገባኝ ገድል ነው በቃ እሱን አነበብኩትና ተመቸኝ። በጣም ያሳዝን ሰው ነው ብዬ ትቼዋለሁ አለ በቃ። ከዛ ለመጀመሪያ ጊዜ የጨረስኩት መጽሐፍ እሱን ነው አለ። እና እኔ በራሴ በጣም ስለተመቸኝ ነው ልጁ በነገራችን ላይ በጣም ሲያወራ ልቤን ነበር የገዛው። እንዴት አድርጎ ወደ መንፈሳዊ ህይወት እንደመጣ። ኦኬ እስቲ ቆይ ማዘር ቡና ላይ ብቻ አይደለም ሌላ ነገር ላይ ራሱ አንዳንድ ፕሮሰስ ሁሉ አይቼባታለሁ። ዝም ብዬ ልከታተላታል። ግን ስራ ፍለጋ መውጣት አለበት፣ ቤት መዋል የለበትም። በቃማ የመጣው አለና ሄደ። ከዛ አንድ መስሪያ ቤት ገባ። ሴክሬታሪዋን ስራ ፈልጌ ነበር የመጣሁት፣ ግን 0 ዓመት የስራ ልምድ ነው ያለኝ፣ ምንም አልተመረኩም፣ አልሰራሁም። ማነው ተመርቅ ያለው ግን ምንም ስራ ልምድ የለኝም እና ለ6 ወር ለ5 ወር ያክል በነፃ ላገልግልና ይሁን አይታችሁኝ ከዛ ደሞዝ ትከፍሉኛላችሁ አለ። ለመጀመሪያ ጊዜ እኮ ነው ማለት ይሄ ከመጽሐፍ ጋር የሚያገናኘው ነገር የለም። ካነበበው ከመምህር ግርማ መጽሐፍ ጋር የሚያገናኘው ነገር የለም። አፕሪሺየት ሆኗል በዚህ መጽሐፍ። ከዛ ዩቲዩብ ላይ ገብቶ መምህር ግርማ ማን እንደሆኑ ሰርች አድርጎ በኤርፎን እያዳመጠ ነው እዛ ቦታ ሄደው እና ኦኬ እሺ ላለቃችን ልንገረው አለችና ቁጭ በላለችው። ገባችና ነገረችው። ጥሪው አላት። ከዛ ገባ። በትዝብት አይን ነው የሚያየው እና ይገባቸዋል ምን ለማለት እንደፈለኩ በኋላ ይገባቸዋል። እና ቁጭ በል ጎረምሳው አለው። እሺ ምንድነው ግራጁዌት ያደረከው? እንደዚህ ኦኬ አሪፍ ነው፣ በጣም ጥሩ ነው። 6 ወር በነፃ ለማገልገል ፈልገህ ነው? እንደዚህ አይነት ሰው እናበረታታለን፣ ግን በነፃ አታገለግልም። በኮንትራት እቀጥርህና ሁኔታህን አይቼ ቢያንስ ሌላ ቦታ ስትቀጠር የ0 ዓመት የስራ ልምድ እንዳትባል እኔ አግዝሃለሁ፣ ወረቀት ጽፍልሃለሁ፣ 2 ዓመት 3 ዓመት ቤት ጽፍልሃለሁ፣ ግን በደንብ አገት ታግዘኛለህ አለው። አረ ችግር የለውም አመሰግናለሁ፣ እግዚአብሔር ይስጥልኛል። ስንት ልክፈል ደግሞ ሲለው ጊዜ አረ እንዴት አድርጌ አውቀዋለሁ። ሙያው በእርግጥ ያው ከበድ ይላል፣ አይተውታል። 7 ዓመት 6 ዓመት ነው የደከምኩበት። ሙያው በጣም ከበድ ያለ ነውና የሚሆነውን ደሞዝ ክፈሉኛል። ይሄን የመሰለ መረጃ ጥሩ ውጤት የማዕረግ ተመራቂ ሆነ 6 ወር በነፃ ለመስራት እንደገና ደግሞ ደሞዝህን ለማሳነስ በጣም ይቸገራለሁ። ወገብን ታጥቀህ ትሰራለህ፣ ልክፈልህ አለው። ጌታዬ እኔ በጣም ታዛዥ ነኝ፣ እሰራለሁ አለ። በጣም ትሁት ነህ፣ ደግሞ የምትገርም ሰው ነህ እና በዚህ እርጋታ ምን በረከት እንደሚመጣልኝ አላውቅም፣ ግን ደስ አልከኝ አለው። አመሰግናለሁ አለ እና ገረመው እሱ ራሱ። ከነገ ጀምሮ መስራት መጀመር ትችላለህ አለው። ይችላለሁ አለ። እሺ 0 ዓመት የስራ ልምድ ካለህ ከጫማህ ጀምሮ እስከ ሸሚዝህ ድረስ ሁሉም አሮጌ ልብስ ነው እና ቼክ ትጻፍልህና እሷ ልብስ ቀይር፣ አሁን ሄደህ ልብስ ግዛ አለው። አመሰግናለሁ። ከዛ
ሂድ እዛኛው ሪሰፕሽን ሄደ ቁጭ ብለህ ጠብቃት፣ እኔና እሷ እናወራለን አለው። በጣም ነው የገረመው። የተጻፈለት ብር 30 ሺህ ብር ነው። የተቀጠረው ደግሞ 20 ሺህ ብር ነው። በእርግጥ በትምህርቱ ላይ ደክሟል። በማዕረግ ተመራቂ መሆኑ በራሱ በጣም የሚገርም ነው። 7 ዓመት መማር ማለት ዩኒቨርሲቲ በጣም ከባድ ነው። ምን ሊሆን እንደሚችል ዲፓርትመንቱ ገምት ውስጥ ሙያው የተመረቀበት አልናገርም እኔ እና ሄደች የቢሮ የኦፊስ ስራዎችን ነው የሚሰራው። ከዛ ውጭ ሌላ ደግሞ የሚሰራ ስራ ስላለ ማለት ነው። የጉልበት ስራ አለ፣ የጭንቅላት ስራ አለ፣ የላቦራቶሪ ስራ አለ፣ ምናምን ብዙ ነገር አለ። እና ምንድነህ ዘመድ ነህ አለችው። ኧረ እኔ አይደለሁም ይኸው አንቺን መጥቻለሁ የነገርኩሽ አላት። አዎ እንዴት ነው ጋሼ እንደዚህ አይነት ነገር አድርገው አያውቁም። በጣም የሚገርምህ ነገር በደሞዝ በልጠኸኛል አለችው አላት። አንቺን? አዎ ስንት ዓመትሽ ነው አላት። እኔ 8 ዓመቴ ነው እዚህ ስሰራ፣ በደሞዝ ግን በለጥከኝ። መማር ደጎ ሲላት ጊዜ አይደለ አለችውና ተናደደች። በዛውም ተዋወቁ ማለት ነው። እገሌ ይባላል ብሎ ተዋወቃት። ከዛ እሺ ጣቷ እንደዚህ ሰጠች። ይሄ እንደዚህ አለ አይደለ ሴቶች ንዴትም ለገናም ደግሞ አዲስ ተወቅም ሲሆን ሙሉ ጣታቸውን አይሰጡም እንደዚህ እጃቸውን። እና ጋሼ በደንብ አይተውሃል ከጫማህ ጀምሮ እስከ ጸጉርህ ድረስ። እሳቸው እስከ አንገት ድረስ ነው ያዩት፣ እኔ ግን እስከ ጸጉር ድረስ አዲስ ሆነ ፏ ብለህ ነገ እንድትመጣ አለችው። እሺ አመሰግናለሁ የኔ እህት ታንኪዩ። አንቺ ባትፈቅጂልኝ ኖሮ ይሄን እድል አላገኘሁም ነበርና ባለውለታ ነሽ ይሄን ወቂ አላት። አዎ ባለውለታ ነኝ፣ ስለዚህ ደሞዝ እንካፈላለናቸው። ይመችሽ ችግር የለውም ማለትና ሄደ። ከዛ እናቱ ጋር መጣ፣ ፈነጠዘ፣ ደስ አለው። በቃ እማዬ አቤት ስራ አገኘሁ እኮ እውነት? አዎ ስንት? ደሞዜ 20 ሺህ ብር ነው። ሰውየው ደግሞ ይሄን 30 ሺህ ብር ሰጠኝና ልብሶች ግዛ፣ አዲስ ልብስ ለብሰህ ነው ነገ መምጣት ያለብህ ብሎ 30 ሺህ ብር ሰጠኝ። እንዴ የሚገርም ነው። የእናቴ አባቴ ከራማ ሰማኝ። በቃ እንዴ እማዬ የምን ከራማ ነው የምትይው ምናምን አለ እሱ ደግሞ። ከዛ ገርመውና ኖ እንዲያውም እሱ ትናንት ማታ በጥፊ ስለተመታ ነው ይሄን ድል አገኘሁት አለ። ትናንት ማታ በደንብ ተመቷል ማለት የት አግኝተኸው? ማንን ነው የመታኸው አለችው። ይሄ ከራማ የምትይውን ነገር ትናንትና ማታ ደህና አድርጌ አጠናግሬዋለሁ። እንዴት? የት አግኝተኸው? ተኝተሽ መጥቶ ነበር፣ በር ከፍቶ ገባ። ከዛ በኋላ ማነበው መጽሐፍ ውስጥ አግኝቼው ልኩን ነው በ12 ቁጥር ሚስማር ቸንክሬ ከቤቱ ጠረጴዛ ጋር አስሬዋለሁ። ካሁን በኋላ እንዲህ ፉት እንኳን አልለውም ማለት። የምርህን ነው? ከኔ ጋር ቡና ጠጣ ብቻ ልጠጣ ነው አለችው። እንዲህ አልቀምሰው እየቀፈፈኝ ነበር ትናንትና ማታ ለመጀመሪያ ጊዜ ቡናውን ስትሰጪኝ የጠጣሁት። ምንድን ነበር የምታነባው አለችው። ቡና የሚከለክል የምታመልኪውን ነገር የሚከለክል ጓዳሽ ውስጥ የደበቅሻትን ነገር አውጥተሽ እንድትጥይ የሚያደርግ። እማዬ አሁን ዝም አልልሽም፣ ተስተካከያለሽ አትስተካከይም ማለት ምንድን ነው የምታወራው? ማለት መስተካከል ምን አረኩና ይኸው እንደዚህ ረድቶህ እየመረኩህ ዛሬ ተጠራቅሞ መጣ እኮ ብሩ ራሱ ሽልማቱ አይደለም። ይኸውልሽ ይሄ መጽሐፍ ትናንት ያነበብኩት ነው። መምህር ግርማ የሚባሉ ታውቂያቸዋለሽ? አላውቃቸውም። እሳቸው የሚያጠምቁ አባት ናቸው። ከዛ ደግሞ የእሳቸው መጽሐፍ ውስጥ አንቺ እዛ ውስጥ ህይወት ታሪክሽ ተጽፏል አላት። ከዛ ወዲያው ስልኩን አነሳና በማለዳ መያዝ ብሎ ሲገባ ቁጥር 1 ቁጥር 2 ትረካ ምናምን አመጣለት። 30 ምናምን ትረካ 29 ነው 30 እንዳለ ዳውንሎድ አደረገና በፍላሽ አድርጎ ሰካላት። ከዛ በኋላ በቃ ይሄንን እያየሽ እኔ ስራው እየመጣለሁ ማታ ስመጣ ያዳመጥሽውን ትነግሪኛለሽ፣ አንድ ባንድ ታዳምጫለሽ። ለቲቪው አዲስ አይደለሽም፣ ለሪሞት አዲስ አይደለሽም፣ እንዳትረብሽኝ። እኔ ይሄንን መጽሐፍ ካነበብኩ በኋላ የመጣ ለውጥ ነው ብዬ ነው የማስበው። አንቺ ደግሞ ሲያዳምጠሽው የምትነግሪኝ ነገር ካለ ንገሪኝ አላት። እሺ ያሉ። 3ኛው ቀን ላይ ስራ ጀምሯል ኦልሬዲ። 3ኛው ቀን ላይ ልጅ ያለችው አቤት እውነትህን ነው፣ እኔ በምርቃት ሰበብ እየረገምኩህ እየወጣህ ነው ስንክልክል ያለብህ። የእናቴ አባቴ ከራማ ጠላቴ ዲያብሎስ ሆኖ አግኝቼዋለሁ፣ በልቶ አስጠምቀኝ አለችው። ራስሽ ሄደሽ ተጠበቂ ማየኔ፣ አሁን ስራ ላይ ነኝ፣ ሂጂ ራስሽን አገልጊ፣ የሚያስፈልግሽን ነገር አሟላለሁ። እኔ እንዲያውም 1 4 5 ሸሚዝ እገዛለሁ ብዬ ነበር ያሰብኩት። 2 ሸሚዝና 3 ሱሪ እገዛለሁ፣ ካናቴራ ፓንት ምናምን ገዛዝቼ በ10 ሺህ ብር ቀለል ያሉ ነገሮችን እገዛለሁ። ስለዚህ ነው ለኔ 10 ሺህ ብር ይበቃኛል፣ 20 ሺህ ብሩን ተጠቀምበትና ሙሉ ልብስ ግዛ፣
ለትራንስፖርትህ ማስቀር 30 ቀን የሚሆንን ትራንስፖርት በቃ። ከዛ በኋላ ደግሞ አጋጣሚ ሆኖ ብዙ የራቅ አይደለም ማለቴ ሰፈር ውስጥ አይደለም፣ ግን ብዙ የራቅ አይደለም። ቢያንስ አንድ በባስ ፌርማታ ብታዩት 3 ፌርማታ ማለት ከመገናኛ ለሞቴል፣ ከለሞቴል 22 ማዞሪያ፣ ከ22 ማዞሪያ ኦራይል። ስለዚህ ከመገናኛ ኦራይል ድረስ ማለት ነው። ለሱ ለትራንስፖርቱ ቅርብ ነው። በእግሩ ራሱ ወክ እያደረገ መምጣት ይችላል። ከዛ መምህር ግርማ ሲያዳምጥ የኔም ቪዲዮ መጣለት። ስለ መናፍስት ሰርች ሲያደርግ አይነ ጥላ ምናምን ሲል ገጠመኝ መጣለት። በዛው ጎበዝ ሆነ እና ግን ስራውም ትምህርቱም እኩል ነው የመጣለት በአንድ ቀን ማለት ነው። ድሉን አያችሁት? የሚገርም ሰው ነው። ተከፈተለት። አጅሬው ዘግቶበት ነበረ፣ ብርግድ ብሎ ነው የተከፈተለት። የመጽሐፍ ማስታወቂያ የሰራው አይደለም፣ ገጠመኝ እየተናገርኩ ያለሁት። ከዛ ከሴክሬታሪዋ ጋር ተግባብተዋል። ግን የተግባቡበት መንገድ 2 አይነት መንገድ ነው። አንደኛ እያለች ልቧ ሸካራ ነው፣ ጥሩ አይደለችም። በአንድ በኩል ደግሞ ደሞዝ ከመጣ ችግር የለውም እንካፈላለን ብሏታል። ሌላው ደግሞ ልጁ ስማርት ልጅ ነው የገባውና አሪፍ ልጅ ስለሆነ አያስቀይምም። ሰው የሆነ ፊቷ እንኳን ልውጥ ብሎ በፍጹም አይቀየርባትም። እሷ ጥሩ አይደለም እኮ ፊቷ ተናዳለች ምናምን የሆነ ኩስትርትር ብላ አንዳንድ ነገሮችን ለማዘዝ ስትሞክር እሺ ምናምን ብሎ ታዟት ምናምን ይሄዳል ይመጣል። በደሞዝ እንደሚበልጣት እያወቀች እሷ ረጅም ዓመት ስለሰራች ብቻ እሱ አዛዧ ሆኖ ልታዘው ትሞክራለች። ለምን? ሙያውን ስለማይችለው ስራውን ስለማይችለው ገና ያለማመደችው ነው። በደሞዝ የበለጣት ሌላ ስራ ስለሚሰራ ነው እንጂ ይሄኛው እዚህ ውስጥ ያለውን ስራ መጥቶ እንዲያውም ባለጋራን የሆነባት ማለት ይቻላል። የድርጅቱ ባለቤት ሰውየው ማለት ነው። ይሄ መልካም ሰው የእሷን ደሞዝ አልነካባትም፣ አይነካባትም። ምናልባት የደሞዝ ጭማሪም ሊያደርግላት ሁሉ የሚችል ሰው ነው። ምቀኛም ሆኖ ወይም እሷ ሊያባር ፈልጎም አይደለም። እሷ ግን የመሰላት እንደዛ ነው። አንድ ሁለተኛ ነገር ደግሞ በ3 ሳምንት ነው ምናምን ውስጥ ነው ስራውን ለምዶት ጥንቅቅ አድርጎ 1 ወር ባልሞላ ጊዜ ውስጥ በ10 ቀን ውስጥ ራሱን ችሎ የሰራው። 3 ሳምንት አለማመደችው። በ10 ቀን ውስጥ ስራውን ሰርቶ ወይም በ7 ቀን ውስጥ ስራውን ሰርቶ ጨርሶ የ7 ቀን ስራ አስረከበ። ሰውየው በጣም ገረመውና አሪፍ ነው በዚሁ ይቀጥል፣ የዛሬ 10 ዓመትም እንደዚህ አይነት ስሜት ነው ላይ የምፈልገው ሲለው ጊዜ ጋሼ የዛሬ 10 ዓመት ድረስ አብረን እንደምንሆን ተስፋ እያደረክ ነው ሲለው ጊዜ አብረን ማደግ የለብንም አለው። አረ ችግር የለውም ሂድ እስቲ ጎብኘው፣ እዛ እንትኖቹ ጋር ፋብሪካው ላይ ሄድና ጎብኝ፣ ላቦራቶሪም ግባና ሁሉ ነገር ቼክ አድርጋለሁ። ከዛ ሰው መድቡልኝ አለ። እሷ ችግር የለውም እሷ ታግዛለች አለው። ከዛ እኔ እንሂድ አስጎብኝኝ አዘውኝ ነው አላት። እሺ ብለው ሄዱ። ተዋወቁት። የሥራ ባልደረባችን ነው፣ ሁለተኛው አለቃችን ነው፣ ምናልባትም ከኔ በላይ ሊሆን የሚችል ሰው ነው ብላ ላቦራቶሪም ሁሉም ቦታ ወሰደቻቸው። ተዋወቀ። በጥሩ ፊት ነው ያስተዋወቀችው። ምክንያቱም ማድረግ ያለባት ትክክለኛው የሙያ ኤቲክስ እንደዛ ስለሆነ ነው። ሁለቱ ብቻ በሚሆኑበት ሰዓት ነው ኦቨራክት የምታሳየው። ለምን በቃ ኦልሬዲ ተበልጣለች። አሁን ኦቨራክት ብታሳይ የሚበልጣት መጣ ይዋት ምናምን እንዳትባል ነው ዛሬ ላይ ስናውቀው፣ ዛሬ ላይ ነገሩን ስናጠናው ማለት ነውና ድርጅቱን ፋይሉን ምናምን ሲመለከተው ድርጅቱ አይጥ አለበት። ድመት አይጥ እንዲበላ ታዟል። እዛ ቦታ ላይ ድመቶች አሉ፣ ግን አይጦች አሉ። ይገባችኋል ስለምን አይጥ እንደማወራ? አዎ አይጥ ማለት ገንዘብ የሚበሉ ሰዎች አሉ። የት ቦታ ላይ በምን መልኩ ገንዘቡ እንደሚጠፋ አይታወቅም። የሆነ ቦታ ላይ ግን ብሎክ የሚያደርግ ነገር አለ። የሥራ እድሎች ይመጡና ከዛ በኋላ ደግሞ በማግስቱ ይፈርሳሉ። ውሎች ይመጣሉ፣ ውል ይፈርሳል። ስምምነቶች ይመጣሉ፣ ይፈርሳል። ከዛ ደግሞ በቃ ብቻ ወደ ድርጅቱ የሚመጡ የክላይንቶች ወይም የደንበኞች ወይም የአዲስ ደንበኞች ወረቀት ዘላቂነት አይኖረውም፣ ይበላሻል፣ ይፈርሳል። እና እያንዳንዷን ነገር ሲያጠና ችግሩ ማን ጋር እንደሆነ አወቀው። ልጅቷ ነች፣ እቺው ልጅ እሱን ያስገባችው ልጅ ግን እንዳወቀ በፍጹም ፊቱ ላይ አያስታውቅበትም። መበርበር የማይገባውን ፋይል እየበረበረ የእሷ ዶክሜንት ውስጥ እየገባ ሰብሮ እየገባ እንደ
ምንድነው ይባሉት ሳይበር ሰብሮ እንደሚገቡት ማለት ነው። በቃ በደንብ አድርጎ ፈተሸው እና ይሄንን ሰውዬ ማገዝ አለብኝ፣ ይሄን ሰውዬ መርዳት አለብኝ። አንደኛ ጸባዩ መልካም ሰው ነው። ሁለተኛ ነገር ደግሞ ስራው ተበድሏል። የብዙ ሰዎችን ጉሮሮ ሊዘጋ ይችላል። ይሄ ድርጅት በዚሁ ከቀጠለ ይከስራል፣ ይበተናሉ። ስለዚህ ቢያንስ 40 ሰራተኞች መበተን የለባቸውም። እኔ ይሄን ድርጅት መታደግ አለብኝ ብሎ አሁንም ረጅም ርቀት ሄደ። ለምንድን ነው እቺ ልጅ ይሄን ነገር የምታበላሸው? ዶክሜንት ለማን ነው ወስዳ የምትሰጠው ብሎ ዶክሜንቶቹን ለማን ወስዳ እንደምትሰጥ ሲያጣራ ሲከታተላት የሆነ ሰው ጋር ደረሰች። ጥጉ ላይ ሲሄድ አንድ ሰው አገኘ። ያ ሰው ደግሞ ደንበኛ ሆኖ እዛ መስሪያ ቤት መጥቶ ከድርጅቱ ባለቤት ጋር ወይም ከዚህ መልካም ሰው ጋር ስሙን ላውጣለት፣ በቃ መልካሙ ልበለው፣ ከመልካሙ ጋር ማለት ነው ጓደኛ ነው። አብረው በመኪና ይሄዳሉ፣ አብረው ይመጣል። አንዳንድ እቃዎችን ጭኖ ይሄዳል ምናምን እንደዚህ ነው በቃና እንዴ አለ፣ ደነገጠ። ስለዚህ እቺ ልጅ የዚህን ድርጅት ገበያና ክላይንቶች ለሌላ ድርጅት አሳልፋ እየሰጠች ነው። ሰውየው ምንድን ነው የሚሰራው ብሎ የሰውየውን ነገር ደግሞ ለማጣራት ረጅም ርቀት ሄደ። የቻለውን ያክል እስከ 2 ወር ድረስ አጣራ። እኔ አሁን ስለ ስራው ነው የማወራችሁ። 2 ወር ድረስ ደግሞ እናትየዋ ምን እንደሆኑ በኋላ እመጣበታለሁ። በዚህ 2 ወር ውስጥ እናትየዋ ምን እንደሆኑ 2 ወር ድረስ አጣራና አንድ አይነት ነው ስራቸው። ግን ይሄኛው የሚያመርተው ለምሳሌ ሃይላንድ እቃ ከሆነ የሃይላንድ ኮዳ ከሆነ ያኛው ደግሞ ውሃውንም ማለት ነው። እንግዲህ እንደዚህ ለየብቻ ብላችሁ አስቡት። ወይም ደግሞ አንዱ ዶሮ የሚያመርት ከሆነ አንደኛው ደግሞ እንቁላል ተረክቦ ደግሞ እንደዚህ እንደማለት ነው። የዚህኛው ድርጅት ስራ ከዛኛው ጋር የተሳሰረ ነው እና እዛኛው ድርጅት ደግሞ የጓደኛው ማለት ነው ጓደኛው የተባለው ሰው ድርጅት በር ላይ ደግሞ የስራ ማስታወቂያ ተለጥፏል። የስራ ልምድ እንደዚህ ምናምን ይላልና ጓደኛው ጋር ደወለ። ሄሎ ሰላም ነው በል ስራ ተገኝቷልና ባንተ ሙያ ስራ ተገኝቷል ና አለውና ወዲያው መጣ። አየው አለው ነገ ተናምጣ ግባ፣ ግን እኔ እንዳስገባው እንዳትናገር የምናወራው ነገር አለ አለው። እሺ ምንድነው ሲለው ጊዜ ያው ይሄኛው ድራፍት የሚጠጣው ይሄኛው ደግሞ መጠጥ የሚባል ነገር አይወድም። ዝም ብሎ ምሪንዳ ነገር አዞ ቁጭ አሉ። ከመጀመሪያው መጠጥ አይወድም ይሄኛው ልጅ። ራሱን በጣም የገዛ ሰው ነው የሚገርማችሁ። ወጣት ሆኖ የሽማግሌ ወይም ደግሞ በጣም ዲሰንት የሆነ ማቹርድ የሆነ ሰው ባህሪ ነው ያለው። እንደዚህ አይነት ሰው ጸጉር ቁርጡ ራሱ የሚገርም እኮ ነው። ማርያም ምን መንፈሳዊ ሳይሆን በፊት የነበረ የጸጉር ቁርጡ ጨዋ ነው። እንዲያውም ይሄ ተንጨባረረ ነው። ያው የጸጉር የድጫነት ነው ትንሽ እንትን የሚለው እና ነገረው። አሬ መቼ ችግር የለውም እኔ እገባለሁ፣ እኔ በደንብ አድርጌ እኔ ደሞዝተኛ ባልሆነ ራሱ በነፃ እገባለሁ ብዬ ሚስጥሩን ማወጣልህ አለው። በቃ እዚህ እኛ ድርጅት ውስጥ ሰራተኛ ያስፈልገኛል ብዬ መቅጠር የምችልበት ስልጣን ላይ እስከምደርስ ድረስ አንተ እዚህ ሁንና ከዛ ወደኛ እመጣለሁ አለው። በጣም ይመቸኛል፣ ደስ ይለኛል አለው። ከዛ ቀስ እያለ በለማንኛውም ይሄን ትምህርት አዳምጥ ብሎ ቴሌግራም ይልክለታል። 1 ሲል 2 ሲል ምን ሲል ያኛው መጠጥ ማቆም ጀመረ። ከዛ መጠጥ ቤት መሄድ ማቆም ጀመረ። ከዛ ደግሞ አተ ምንድነው የምትልክልኝ? በስማም ሲያስደነግጥ እሜ በህይወት ብትኖር ኖሮ በቃ በደንብ ነበር ማሰማት። ወይኔ ያመለጠችኛል። በአንድ ሳምንት እኮ ነው ኦልሬዲ ተቀጠረ፣ ልጁ ተቀጠረ። ምክንያቱም እንፈልጋለን ብሎ ተብሎ የስራ ልምድ አለው። እንደገናም ደግሞ ውጤቱም አሪፍ ነው። እንደሚገባ እርግጠኛ ነበረ። ወዲያው የተለጠፈው ደግሞ በዛው ቀን ነበረ። በማግስቱ ወረቀት አመጣ፣ ገባ እና እናቱ በመሞታቸው በጣም አዝኗል። በእርግጥ ግን ያን ያክል ነው እሱ እናቱ ላይ አይደለም ትኩረት ያደርገው ራሱ ላይ ነውና በል አረ እንደዚህ አይነት ቀልድ የለም። አብረን በረፍት ቀናችን ጸበል ነው የምንውለው። የቤተ ክርስቲያን ገዳም ጉዞ ምናምን ሲኖር ንገረኝ፣ አብረን እንሄዳለን ምናምን አለ እና ልጁ ቶሎ ተቀየረለት። የሚገርም ግርማ ሞገስ ያለው ልጅ። ጸሎቱ ራሱ አባታችን የብቻ ነው። እንደ ጀማሪ እንዴት ነው ይሄ አሪፍ ነው እያለ ሁሉንም ጸሎቶች ምናምን አላንጋጋም። አንባቢ ነው እና ትንሿ ነገር እምነት ከተጨመረባት እንደምታጸድቅ የሚያምን ሰው ነው እና አባታችን ሆይ በሰማይ የምትኖር ብሎ 1 ደቂቃ ጸልዮ ስዕሉን ተሳልሞ ይተኛል። መስገድ ካለበት 21 ሰግዶ ይተኛል። ለምን? ትምህርቱ እንደዛ ስለሚገፋፋ ወደዛ ነገር ይገፋፋልና እያለ ግን አይ እኔ እኮ በጣም ሰነፎኛለሁ እንዴ በደንብ መስገድ አለብኝ ሲል 41 ሲያረገው ጸሎቱንም ደግሞ ትንሽ ጨመር ሲያረገው ውዳሴ ማርያም ሲጸልይ ምን ሲል መደበኛ የሆነ ጸሎት ፕሮግራም ውስጥ ገብቶ
ከዛ ካሉበት ቤት ላይ ያሉበትን ቤት አከራይተውት ከእናቱ ጋር ኮንዶሚኒየም ባለ አንድ መኝታ ተከራይቶ እናቱን እንዲያልፍላት አደረገ። እዛው ሰፈር ያለበት ሰፈር ላይ ኮንዶሚኒየም ገባ። ኧረ ጎበዝ፣ ኧረ በጣም የምትገርም ነህ እያሉ ከረምቦላ ቤት ያሉ ጓደኞቹ ስማተ እዚህ የመጣሁት እኔ ከረምቦላ ልጮት አይደለም፣ ዝም ብዬ ካንተ ጋር ልለፋድድ አይደለም። ምንድን ነበር የሚላቸው? የሆነስ አራዳ ቋንቋ የሚያወሩት ነገር አለ። እዚህ አታገንትሩኝ በለው። አሁን ለማንኛውም ምኑ ልጋብዛችሁ ብሎ ያው አንባቢ ደጋግሜ የምናገረው ለምጠቀለችው ልጁ ማቹርድ ነውና በደካማ ጎናቸው በኩል ነው የገባውና በቃ ችግር የለውም ነሽ ማን ብሎ ሄደው መጠጥ ቢራ ስንት ይምጣላችሁ ማን አሉ። በደሞዙ ጋበዛቸው። በጣም ደስ አላቸው። አረ ይመች ደግሞ ልብስ በቃ የሚገርም ነው ምናምን ብሎ ለመጀመሪያ ጊዜ ሄና አደረገ። በሉ በሚቀጥለው ሁልሽም ስራ ገብተሽ እኔን አንድ አይነት ሆነን ነው መገባባት ያለብን። እኔ ሁልጊዜ እንደዚህ አልችልም። ማየ ደስ እንዲላት ብዬ እንደዚህ አድርጌያለሁ። ስለዚህ ላይፍ የለንበት እና ጋብዘ ምናምን እንዳትሉኝ አላቸው። አረ ይመች ችግር የለው በቃ እኛም ከረምቦላችንን ጆተ ማን ነው ፑላችንን ይዘን አንተም እዛው ስክሪፕቶን ይዘህ እንገፋለን ላይፋችንን ብለውት ቀልደው ተለያዩ። ግን እየጎረረባቸው ዝም ብሎ እየቀለደ ምናምን ነው እንጂ ሊንጠባረርባቸው ፈልጎ እንዳልሆነ ያውቃሉ። ለምን ልጁ በጣም አሪፍ ልጅ እንደሆነ ይገባቸዋል። በኋላ ግን ነጠላ ለብሶ ቤተክርስቲያን ጧጧት ሲል ማማይቶት አረ ምን እሺ ምንድነው ምናምን አሉት። አረ ምንም የለም በቃ እግዚአብሔር ስራ ሰጥቶኛል አላህ ያመሰገንኩት ነው። ኦኬ ከዛ ስልካቸውን ያውቃል። በቴሌግራም ደግሞ ትምህርቱን ይልክላቸዋል። ከከረምቦላ ቤት ከፑል ቤት አንድ 7-8 የነበሩ ጓደኞች አንድ ያሉ 4 ሆነው ማስቀደስ ጀመሩ። እየተከተሉት እየመጡ ጧት ሊያስቀድስ ሲወጣ ነጠላ ለብሰው ተከትለው ይሄዳሉ። ከዛ መጣ ይላል አሬ ላክልኝ ትምህርት በጣም ያስፈራል ወይኔ ምናምን ይላሉ ለመጀመሪያ ጊዜ የሰሙት። ከዛ አይ የሚያስፈራ ሆኖ ሳይሆን ለመጀመሪያ ጊዜ ስለሰማው ነው። በኋላ በደንብ እያዳመጥከው ስትመጣ ደፋር ነው የምትሆነው። ማን ነው በሌሊት በዚህ ሰፈር በዚህ በኩል አልፎ የሚያውቅ አለው። አረ በጣም ጭራሽ አስቤው ማላቀም ነው። በቃ ከዚህ ሰዓት ጀምሮ እኔ እንኳን ባልኖር አስቀዳሽ ነው አይደል? ጸበልም ተጠመቅ ንስሐም ግባ ምናምን አቁም መጠጥህን ለእናት እስቲ ድረስላት ይላል አንደኛውን። እና 4 ሆኖ ማስቀደስ ጀምሮ ከሱ ጋር 5ኛ ማለት ነው። 7 ነበሩ 2 ቀሩ ማለት ነው። ሁለቱም ያው አይቀርላቸውም ማገዶን የሚጨርሱት እንጂ መብሰላቸው አይቀርም። ግን ትምህርቱ ደርሷቸዋል። ቁጭ ሲሉ ጫት ሲይዙ ምናምን መጠጥ ሲይዙ ምን ሲሉ ለማዳመጥ ይሞክራሉ። ግን አይመቻቸውም። ያው አይጠፋም፣ ሁሉም አንድ አይነት አይሆንም አይደል? ጓደኞቹን በዚህ አጋጣሚ እንደዚህ አድርጎ እየለወጠ ነው ለማለት ፈልጌ ነው። ወደ መስሪያ ቤት እንምጣ። ከጓደኛው ጋር እየተደዋወሉ ሰውየው ክላይንቶቹ ማን እንደሆኑ ያኛው ፖስት ያደርግለታል፣ በቴሌግራም ይልክለታል። ይሄኛው ደግሞ እነዚህ ክላይንቶች መጀመሪያ እኛ ጋር መጥተው ነበረ ብሎ ደግሞ ያጣራል። ሁሉ ነገር አየ። ለሰውየው ሄዶ እንዳይነግረው ይጣላሉ። ምንድነው ማድረግ ያለበት? በጣም ደነገጠ። ስለዚህ ያለው አማራጭ ምንድነው? ክላይንቶቹን በግል ማግኘት ነው። በግል ያገኛቸውና በኪሳራም ቢሆን እንደገናም ደግሞ በጣም ብዙ ትርፍ ከማግኘት ይልቅ ትንሽዬ ትርፍ አግኝቶ ከስተመርን ሃንድል የማድረግ ከስተመርን የሚያዝ የመንከባከብ ነገር ፕሮግራም አወጣ በራሱ። እና ሰውየው አልተመቸውም ነበር። ግድ የለህም ጋሼ እኔ እንደዚህ ላርግና ከዛ ውጤቱን ታየዋለህ አለው። ጥሩ አይደለም ጓደኛዬ ቅር ይለዋል። ጓደኛዬ የሚለው እንግዲህ ሌባውን እኮ ነው ጓደኛውን እኮ ነውና ቅር ይለዋል። ሁለታችንም ዋጋችን ተመሳሳይ መሆን አለበት እና እንደዚህ ትንሽ ቅር እንዳይለው ለማንኛውም በድብቅ ቀስ ብለህ በሲስተም ስራ፣ በድብቅ የምታገኛቸው ከሆነ ክላይንቶቹን ወደዛ እንዳይሄዱ አድርገህ ስራ አለው። ግን በጣም እየደበረኝ ነው፣ ምክንያቱም በጣም የረጅም ዓመት ጓደኛዬ ነው። እንደዚህ ነገር እንዳለ ካወቀ በጣም ነው የሚቀየመኝ እና ቢቀርስ አለው። ኦኬ እሺ በቃ ደስ እንዳለ፣ ግን ክላይንቶችን ሃንድል የማድረግ ሲስተሙን እንደዚህ ካላደረግነው ሃንድል ማድረግ አንችልም፣ ያመልጣሉ። ስለሚያመልጡ ጥሩ አይደል። ጥቆማ እየሰጠ እኮ ነው በዛው ወዴት ይሄዳሉ የሚለውን ነገር እንዲያውቅ ነው ሰውየው። ግን ምንም አልገባውም። እሱ በቀን በአካውንት ላይ የሚገባውን ሳንቲም እንጂ የሚያየው ምን ያህል ገንዘብ መግባት ነበረበት የሚለው ነገር አያስተውልም። በወር ምን ያህል ሰዎችን ክላይንቶች ወይም ደግሞ ደንበኞችን መያዝ እንችላለን፣ ምን ያህል ሰዎችን ተመዝጋቢ ማድረግ አለብን የሚለው ነገር እንትን ውስጥ አልገባም። ከዚህ የበለጠ የሚጠበቅበት ድርጅት ነው፣ መስራት የሚችል ድርጅት ነው። ስለዚህ ከመሰረቱ ሰዎቹን ከየት ነው የሚይዛቸው? የሰውየውን ከመንጠቅ ይልቅ ከመጀመሪያው ከመጀመሪያው ጀምሮ ሰዎቹ እሱ ጋር ብቻ ኮንታክት እንዲያደርጉ ልጅቷን እንዳያገኟት ማድረግ ጀመረ። እና
አንዳንድ አይታችኋል፣ ከፋብሪካ ቀጥታ ወደ ከስተመር መሀል ላይ ደላላ እንዳይኖር ወይም መሀል ላይ አጫፋሪዎች እነዚህ አትራፊዎች እንዳይኖሩ የሚደረግ ስራ አለ አይደል? ቀጥታ ከፋብሪካ አንድ ነገር እንደወጣ ወይም ከላቦራቶሪ ወይም ከድርጅቱ እንደወጣ ከስተመር እጅ ላይ የሚያርፍበትን እድል ማመቻቸት ጀመረ። እና ይሄ ልጅ የሚያደርገው ነገር አልተመቻትም፣ አልጣማትም። ግን ምንድነው የገዛት? እንዴት ነሽ ነይ እስቲ ማም እያለ ከደሞዙ ትንሽ ሳንቲም ይሰጣታል። እዛ ሰውየው ሊሰጣት ይችላል ብሎ የሚያስበውን እሱ እዚህ ይሰጣታል። ኢቭን ደሞዙን ሁሉ ሙሉ የሰጣት ጊዜ አለ። ለምን? ሰውየው አሴ ጊፍት ዝም ብሎ እቺ ነገር ለዓመት በዓል እያለ የሚሰጠው ነገር ቋጥሮ ነው የሚይዘው። የሚገርማችሁ እንደ ስጦታ እንደ ሽልማት አይነት ነገር ነውና ሁኔታውን አይቶ በአካውንት ብር ልኬልሃለሁ የሆነች ነገር ስራባት ማዘርን እንትን በላቸው ምናምን ይለዋል። እሺ አመሰግናለሁ ይላል። እና ስራው በጣም አሪፍ ልጅ ነው። ስለዚህ ሽልማት ሲያንሰው ነው ማለት ይቻላል። እና ልጁ ግን ሰውየው ከመኪና ወርዶ የድርጅቱ ባለቤት ማለት ነው መልካሙ የሚባለው ሰውዬ ማለት ነው እንግዲህ እኔ ስም ያወጣሁለት ከመኪና ወርዶ ደረጃ ወጥቶ ምናምን እስኪመጣ በመስታወት ያየዋል። ከዛ ደግሞ ቢሮ ከፍቶ ሲገባ ምናምን ያውና አጅሬው በጣም ዘና ብሎ ነው የሚኖረው። በቃ እኮ ምንም የተዘረፈ መሆኑን አያውቅም። ምስኪን መልካም ሰው ነው። ደግሞ የሚገርም ሰው ነው እኮ አቦ ይመች ምናምን ይላል። በቃ ይደነቅበታል። ምንም አይጨነቅም ሰውየው ማለት ያለችኝ ይበቃኛል ብሎ የሚያስብ ሰው ነው። ካለው ላይ ደግሞ ሲያካፍል ምናምን አለ አይደል? ይሄ ሰውዬ ቤተ ክርስቲያን ሰው ነው እንዴ ምናምን ምንድነው ብሎ ይገርመዋል። እኔ አይቼው አላውቅም። አንድ ቀን መዝሙር ከፍቶ ወይ የሆነ ነገር አድርጎ ወይ የሆነ መንፈሳዊ ነገር አይቼበት አላውቅም። ግን በጣም ሲበዛ መልካም ሰው ነው። እንደዚህ አይነት ሰዎች ደግሞ በውስጣቸው ወይ ወንጀለኛ የሆኑ ሰዎች እንዳይታወቅባቸው በጣም ሰጪ ይሆናሉ። በጣም ወንጀል ውስጥ ያሉ ሰዎች የተጨማለቁ ሰዎች ደግ መስለው መታየት ይፈልጋሉ የሚለው ነገር ካነበባቸው የማፊያ መጽሐፍቶች ያውቃል። እና ይችም ትንሽ አይምሮ ላይ ውዝግብ ፈጥራበት ነበር። ግን አይደለም ብሏል። ለምን ሁሉም ጋር መልካም ነው። አየው የድርጅቱን አሰራር አይቶት ወንጀል የለበትም። እንዲያውም ወንጀል ተሰርቶበታል እሱ ላይ። ስለዚህ ልጅቷን ሲወጡ ምናምን ይጋብዛታል። ጭራሽ ሰውየው 2 መኪና ነው ያለው። አንዱ መኪና አንተ ያዘዋል። ኧረ ጋሼ ኒኮ መኪና እንትን መንጃ ፈቃድ የለኝም። አውጣ ይኸው ድልን አበላሸ። በላው መኪናው ትቀመጣለች። ለማንኛውም አንተ እስክትይዝ ድረስ እሱ ይዛታል በቃ ብሎ ፋብሪካ ውስጥ አለቃ አድርጎ የሾመው ሰውዬ እሱ ነው አለቃው። በእርግጥ ግን ፋብሪካ ውስጥ ያለው ሰውዬ እንዲይዛት አደረገ። የዚህን ያክል መልካም ሰው ነው። የገዛ መኪናውን ቤቱ ግቢ ውስጥ 3 ቪትስ አለ። የራሱ ደግሞ 2 መኪና አለ እና የራሱን መኪና ነው ለአለቃ የሰጠው። አለቃ ለበታች አለቃ እኮ ነው። ከዛ ጋሼ በጣም አመሰግናለሁ ስለ መልካምነትህ፣ መንጃ ፈቃድ ለማውጣት ግን ስራ ይበደላልና እንዴት ነው? ችግር የለውም መሄድ ካለብህ መጽሐፉን አንብብ፣ በፈተና ሰዓት ትሄዳለህ። ክላስ ግን ካለ ግማሹን ቀን መሄድ ትችላለህ። ምን ችግር አለው አለ። በጎንም ደግሞ አንዳንድ ጊዜ እንደዚህ በመንጃ ፈቃድ በብር የሚሰሩ ካሉ ደግሞ ሲጉዜ አራኔ እንደሱ አይነት አካሄድ አልፈልግም። ምክንያቱም በሱ አይነት መንገድ ሄጄ አለ ልጁ መሪ ጨብጬ መኪና እየነዳሁኝ የሰው ነፍስ ማጥፋት አልፈልግም። ስንት ተስፋ ያለው ልጇን ከትምህርት ቤት ሲመጣ መግደል አልፈልግም። እናቱን መግደል አልፈልግም። ሽማግሌ ወጣቱን መግደል አልፈልግም ሲለው ጊዜ እንዴት ነው ነገሩ? የሆነ የሚያመሳስለን ነገር አለ ምናምን አለው። እና አይሻልም እንደዛ እኮ ነው ጥሩ። ምክንያቱም ተምረናል ብለን የምናስብ ሰዎች ቢያንስ የሰዎችን ነፍስ ማትረፍ የምንችልበትን ሲስተም መፍጠር አለብን እንጂ የባሰ እንደገና ደግሞ ገዳይ መሆን የለብንም። እየተተረተብን እኮ የተማሪ ግደለኝ ተብሎ ተተርቶብናል ያለው ገጠመኝ ላይ ሰምቶ ነው ይሄንን። እና ጆሮ ላይ ኢርፎን አድርገህ በብዛት አያለሁ አሉ። አዎ ትምህርት እያዳመጥኩ ነው አሉ። እስቲ አምጣው እኔ ላዳምጠው። በቃ ይበቃሃል አንተ ደብሮኛል ዛሬ ትንሽ ቤት ውስጥ ሰላም አልነበርኩም ከሚስቴ ጋር ምናምን አሉ አይደል? በቃ ይሻላል ሰጠውና ከዛ ኢርፎን አይወድም ሰውየው ነቅሎት ድምጹን ከፍቶ ነው እግሩን ጠረጴዛ ላይ እንደዚህ ቁጭ አድርጎ እንግዲህ አስቡት እዚህ ላይ እግሬን ሲሰቅለው እና ቁጭ አድርጎት አጭር ነው በርግጥ እንደዚህ አድርጎ ወደ ኋላ ደገፍ ብሎ ያዳምጣል። በዛው እያለ እንቅልፍ ይዞት በ10 ደቂቃ ውስጥ ሲመጣ እንደ ጋሽ ተኝተሃል ሲሉ ጊዜ አው ደክሞኝ እኮ ባክማታ ትንሽ እያለ በሆዱ ልጁ አንጀሪው ልክ ይሄ ማዳመጥ ሲጀምር ተኝቶ ማያቅ ሰው ያሁን መተኛ ጀመረ። ጭራሽ እንደዚህ ሆኖ አይቶ ታያቀው እና በቃ ማታ ትንሽ ደብሮ ነበር። ለማንኛውም ጥሩ አለና ወረቀት ሰጠው፣ ፈረመ ምናምን ብቻ ቢሮ ውስጥ የሚሰሩትን ስራ ሰርቶ ወጣ። እና አለቃችን ዛሬ ተኝቶ ማያቀው መተኛት ጀመረ።
እና የምሰጥሽን ትምህርት ታዳምጫለሽ ይላታል። አዎ አዳምጣለሁ፣ አሪፍ ነው ግን አትመስይም። ያዳመጠ ሰው እኮ ያው ይወያያል። እና እስቲ እናወራ ስለምን ሰማሽ አላት። ይቅርታ በቃ አላዳመጥኩትም፣ ደብሮኝ ደክሞኝ ነበር፣ እኔ ደስ እንዲል ነው እሺ አዳምጫለሁ አልኳት። እሺ ዛሬ አዳምጪውና ከዛ ሙሉውን ታሪኩን ከነገርሽኝ ደሞዜን እለቅልሻለሁ አላት። ለምን በደንብ በቃ አንድ ሴት ልጅ ካዳመጠችው ጥልቅ ብላ እንደምትገባበት አውቋል። ሴት ልጅ በጣም ጎበዝ ናት። በዚህ አጋጣሚ ገጠመኝ አንዴ ከሰሙ አይለቁም። የሆነ የሚያስፈልግ ነገር ላይ ሲሪየስ ናቸው። ጦርነት የሚሆን አልሞ ተኳሽ ናቸው። ሁሌ ነው የምናገረው። ኃጢአት ላይም አልሞ ተኳሽ ናቸው፣ ጽድቅ ላይም እንደዛ ናቸው። እና ሙሉ ደሞዜን እለቅልሻለሁ አላት። ይመችህ አዳምጣለሁ አለችው። የብር ሰው መሆኗን በደንብ አወቀ። የስነ ልቦናዋን ነው እኮ የገዛው በአንድ ጊዜ ምን አይነት ሴት እንደሆነች እያወቀ መጣ። ስለዚህ ለብር ተገዢ ናት ማለት ነው። ሰውየው የሚወረውርላትን ሳንቲም የሰበሰበች ይሄን ድርጅት እያከሰረች እንደሆነ ገባውና ከዛ ትምህርቱን አዳምጣ መታጧት። አንተ ምን አይነት ትምህርት ነው የላክልኝ? ኧረ ደሞዝ ይቅርብኝ፣ ሁለተኛ አላዳምጠውም አልፈልግም ምናምን አለች። ግን ሰውየው ጋር ደውላ ስማ አለችው። ኧረ ጉዳችን ነው አለችው። ምንድን ነው? እኔ በቃ የሆነ ነገር ብቻ ፈርቻለሁ አለችው። እንደ ማን ያዘዋል አይዞ አትፍራ እንደሚለው እኔም ፈርቻለሁ እሱም ፈርቷል እንደሚለው ግን አይነት ነገር ነው የሆነው። እና ምንድነው? አዎ ጥንቃቄ ማድረግ ያስፈልጋል። ይሄውን የገባው ሰው በጣም ስማርት ነው፣ ለየት ያለ ነው። ባለፈው እንደነገርኩ አሁን ደግሞ የሰጠኝ ትምህርት ደግሞ ልጁ የነ መምህር ግርማ ተማሪ ነው። ጉድህ ነው አለችው። እንዴት? በቃ እንዴ ያንን ነገር እኮ ሊከሽፍብን ነው አለችው። ለካ ጅሪት በመተት ነው ይወዱ ሰውየው የምታፈዘው የምታደነዘዘው ድርጅቱን ክላይንት እንደተወሰደ እንኳን እንዳይታወቅ ክላይንት እንደተወሰደ ወይም ክላይንት ስላችሁ ከስተመር ወይም ደግሞ ደንበኛ ወይም እንዴት ነው የአንድ ድርጅት ተጠቃሚ ወይም ገንዘብ አምጪ እንደማለት ነው አይደል? ክላይንት እንዴት እየወሰደች እንደሆነ እንዳይታወቅ ነው። አፍዛ ደንዝዝ ነው እዛ ድርጅት ላይ ያለው ማለት ነው። ግን በመጠኑ ትንሽ ቦጨቅ አድርጋ ተወረውርለታለች ለሰውየው። ሞር በብዛት ግን ደንበኞች ወደዛኛው ድርጅት የሚሄዱት ማለት ነው። እና የመምህር ግርማ ልጅ ነው፣ ጥንቃቄ ማድረግ አለብን፣ ወይ ማሳደስ አለብህ ወይ ይሄን ልጅ የሆነ ነገር ማድረግ አለብን ስትለው ኦኬ እሺ ምን ይደረግ እኔ ለኔ ታውልኝ ይሄንን አለችው። በቃ እንደዛማ ከሆነ እኔም መርጌታ ገሌን አገኘዋለሁ፣ ምን እንደሚሻል ይነግረኛል፣ አንቺም ደግሞ የምታረጊውን አርጊ፣ በዚህ ሳምንት መጨረስ አለብን። አዎ ምንድነው ሐሳብሽ ሲላ ጊዜ ከተሻለ ከዚህ ድርጅት እንዲወጣ ካልተሻለ ደግሞ የሆነ ብቻ አንድ ነገር መፍጠር አለብኝ አለችው። ዋና አንዱ ትልቁ መፍትሄ መውጣት አለበት ነው። አልወጣም ካለና ችክ የሚል ከሆነ ምናምን ከሆነ ግን ያው እሷ ነች የምትወጣው። ምክንያቱም እንዴ ምን አገባኝ ብላ ነው የምትወጣው። ምክንያቱም መምህር ግርማ ሲባል ኦልሬዲ የምትሰራው ስራ ልጅቷ ጥንቆላ እንደሆነ ደብተራ ጋር ሄደው ድርጅቱ ላይ የተቀበረ ነገር ካለ ሰውየው የሚበላው የሚጠጣው በጓደኝነታቸው የሚገባበዙት ነገር ውስጥ ሁሉ ነገር ላይ ሰውየው አፍዛለት ተደርጎበታል ማለት ነው። እንዴ ናትና አሃ ይሄን የመሰለ ደግ ሰው በዛ ላይ ራሴ ድርጅታቸው ድረስ ሄጄ ቅጠሩኝ ብዬ ስለ ሰውየው መልካምነት ሰምቼ እንደዚህማ በፍጹም መሆን የለበትም፣ ቀድሜ የማውቀው ሰውየማ ሲወድቅ ማየት አልፈልግም ብሎ አጅሬው ልጅቷ ትምህርቱን ካዳመጠች በኋላ የመለሰችለትን መልስ አይቶ ኦኬ እቺ የነ መምህር ግርማ ጠላት ከሆነች የዚህ ትምህርት ጠላት ከሆነች አንድ ችግር አለ ማለት ነው። ወይ የሷ አይነ ጥላ ወይ የሷ ጋር ያለ ችግር ከሰውየው ጋር የሆነ ነገር አለ ብሎ ስልኳን ጠለፈ፣ ቴሌግራሟን ጠለፈ። ግን አልቆየም። ለምን? ስልኳ ተሰረቀ። ቴሌግራሟ ከተጠለፈ በኋላ ስልኳን ሌባ ወሰደው። ተናደደ፣ አልቻለም፣ ድጋሚ መጥለፍ አልቻለም። ግን ስልኳ በተጠለፈበት ቅጽበት ውስጥ አንድ ሁለት ቴክስቶችን አይቷል። ምንድነው? የሚቀጣጠሩበትን ካፌ፣ የሚቀጣጠሩበትን ሆቴል፣ ከዛ በኋላ ደግሞ አብረው ምን እንደሚያደርጉ ለማወቅ ጥረት በቃ ማለት በዚህ ነገር ውስጥ ግዴታ መግባት አለበት። ከዛ እዛኛው ድርጅት ላይ ካለው ጓደኛው ጋር መነጋገር ጀመሩና የት እንደሚሄድ ተከታተልና ንገረኝ አለው። ኧረ ናይት ክለብ ነው የገቡት አለው። ነው ስለዚህ ሰውየው ባለ ትዳር አይደል? በቃ ከትዳር ውጪ እየማገጠ ነው ማለት ነው። በጣም ከባድ ችግር ውስጥ ነው ያለው ሰውየው። እቺ ሴክሬታሪ፣ እቺ እዚህ ድርጅት ያለው ሴክሬታሪ ሰውየውን በዝሙትም ገንዘብ ይሰጣታል፣ መረጃ በማቀበልም ገንዘብ ይሰጣታል። እንደገናም ደግሞ እሷን ፈልጋ ደግሞ በራሷም ደግሞ ዝሙት ትፈጽማለች ማለት ነው። ይሄን በምንድን ነው ያወቀው? በኋላ ነው የደረሰበት። በቃ አንቺ ብር የለኝም ሰሞኑን ሲያግዝ ችግር የለው በቃ እኔ ናፍቀኸኝ ነው ላገኝ ፈልጌ ነው ትለዋለች። ያ ማለት ምንድነው? ፈልጋም እሷ ታገኛለች። እና ውሽማ ለውሽማ ሰሞኑን ተዘፍናል አይደል?
እንደምታዩት ማለት ነው። ውሽማ ብዙ ተብሎለታል። ከዛ በፊትም ነግሬያችኋለሁ። ውሽምዬ እየተባለ ማለት ነው። በዚህ ልክ በዚህ ስማቸው በዚህ ልክ ነውር አይደል? ያው መልካቸውን እያሳዩ እንደው መልካቸውን ቢከልሉ ምናምን ነገ ትዳር ትይዛለች ባቲዝም እንደው ሰው ምን ይለኛል እንኳን አይባልም። ኢትዮጵያውያኖች በዚህ ልክ ሚስት ያለችውን ትዳር ያለውን ሰው ለማማገጥ በዚህ ልክ ይዘፈናል፣ በዚህ ልክ ይሞካሻል። ውሽማ በጣም ነውር እና በአንድም በሌላ መንገድ እቺ ልጅ ሃንድል ማድረግ ፈለገ። እሷን ግን መንፈሳዊ ለማድረግ በሚሄድበት ርቀት ውስጥ ማለት ነው በሚሄድበት ርቀት ውስጥ እሱ ራሱ ደግሞ እዛው ቢሮ ላይ የራሱ ቢሮ ላይ የሚጸልይበት ስዕል አለ። ሰዓቱን ጠብቆ ይጸልያል። በተለይ አብይ ጾም ውስጥ ማለት ነው። ድንገት ቢሮ ስትገባ ቆሞ እየጸለየ ነው። ከዛ ስትመጣ ጸሎት መጽሐፉ እንዲያዝና የችግር የለውም ማሚያትና ፈርሙ ምናምን ይሰጣትና ከዛ ጸሎቱን ከጨረሰ በኋላ ግን ብዙ ስራ የሚመጣበት ሰርቶ ብሎ ጨርሶ ያስረክባታል። እኔ ግን የምትገርም ሰው ነህ። በዚህ በኩል እንደዚህ እየሰራ እንደገና ደግሞ የጸሎት ሰዓት አለ ማለት እንዴ! እግዚአብሔር ታዲያ ይሄን የመሰለ ቦታ ላይ ያስቀምጦኝ ምን አለበት ባመሰግነው ነው የሚለው። በቃ ማለት አያካብድም። ስለሰጠኝ ላመስግነው ነው የሚላቸው ሁሉንም ሰው ሲያገኝ። ኧረ በጣም አንተ የምትገርም ነህ ትለዋለች። እና ብትል 3 ሳምንት 4 ሳምንት ላይ ልጁ ጸሎተኛ ነው። ድርጅቱ ላይ ያለው ቢዝነስ እየጨመረ መጣ። እንዴት እንደሚጨምር ግራ ገብቷታል። ከስተመሮቹ መጥተው የሚያወሩት ከሱ ጋር ብቻ ነው። ለምን እንትንም ይበልጣታል። መጀመሪያ ማናገር የነበረባቸው እሷን ነው እኮ አልፈው ገብተው ግን በነጋቸው ነግሯቸዋል። ስትመጡ እሷን ነበር ማናገር የሚገባቸው። ግን ልክ እንደምታቁኝ ከዚህ በፊት እንደምንግባባ አድርጋችሁ እንዴት ነው ሰላም እንዴት ነው እንዴት ሆነ ሰላም ነሽ እንዴት ነሽ ምናምን ብላችኋት ግቡን ያለው እና በቃ ጦጣ ሆነች ልጅቷ። ምንድነው እየተከናወነ ያለው? ከስተመሮቹ እሱ ጋር የሚጎርፉት። ለምሳሌ ድርጅቱ 30 ከስተመር ማስተናገድ ከነበረበት 20 ከስተመር ወስዳበት ነበረ። በአስማትና በድግምት በመላላክ ማለት ነው። 10 ከስተመር ብቻ ነበር ሰውየው ያስተናገደ ተመስገን ብሎ የሚያድረው እና እንደዛ ደስተኛ ሆኖ በቃ ምንም ሳይጨነቅ ሄዶ ቁርጥ በልቶ ከመጣ ወይም ደግሞ ጥብስ ማም ከበላ ስኪኑን ያወጣና ተመስገን የኔ ጌታ ማም ያለ ጥርሱ ምናምን ስኪኑ ውስጥ እንትን እያደረገ በቃ ዘና ብሎ የሚውል ሰው ነው። እና ዝም ብሎ ያየውና ልጁ አይ በትንሹ የሚያመሰግን ሰው በትልቁ በቃ ይሰጠዋል። በጣም እንጃ ብቻ እኔ አሁን የዚህ ድርጅት ዋና እንቀሳቃሽ ሆኜ እስከምገኝ ድረስ አለመታወቅ ይላል ነው መልሶ። እና በአንድም በሌላ መንገድ ልጁ የሆነ ደግነት እያደረገ ነው። በዛ ላይም ደግሞ ትልቅ ፍልሚያ ውስጥ ገብቷል። በጨበጣ አልመጣበትም የዛኛው ድርጅት ባለቤት። ለምን ፈርቷል። መምህር ግርማ የሚባለውን ነገር ሰምቶ ፈርቷል። መድረክ ላይ መንፈሱ ከጮኸ ከተያዘ ከገሌኔ መጣሁት ተልኬ ነው ምናምን የሚባል ነገር ከተሰማ አለቀለት። ይሄ ነገር ደግሞ የመምህር ግርማ ቪዲዮ ደግሞ አይቶ ተርበትብቷል ሰውየው። ደግሞ ፈሪም ነው። ልጅቷ ነች ያበረታታችሁ እንጂ ፈሪ ነው። ቢዝነሱን የሚያስጀመረችው ይሄንንም ስራ ያስጀመረችው ደግሞ ይቺው ናት፣ ልጅቷ ናት። እንዴት ብትሉ መጀመሪያ ጓደኛ ማቾች ሆነው እዛ ቢሮ ሲመጣ ሲመላለስ ምናምን በዝሙት ነው የጀመሩት። እንዴት ነሽ ሰላም ሻሽ ምንድነው ሻይ ቡና መቼ ነው ጊዜ ይመች ችግር የለውም አለችው። ግን አላት ኧረ ችግር የለውም የቀለበት ማለት ነው። ግን አላት በቃ አንተ ምንም ካልመሰለ ችግር የለውም አለችው። ምክንያቱም ባለ ሀብት ነው የድርጅቱ ባለቤት። የዚህ የምላችሁ ሰውዬ መልካሙ የሚባሉ ሰውዬ ጓደኛ ስለሆነ የያዘው መኪና ኑሮ ላይፍ አሪፍ ስለሆነ ይሄን ሰው እየጠበስኩ ማለት ባይፈታ እንኳን ሚስቱን ብር ይሰጠኛል ብላ ነው ያሰበችው። ከዛ በዛው አጋጣሚ ግን ስራችሁ እኮ አንድ አይነት ነው ምናምን ብላ ጀመረችና አዎ የሚቀርም ነው ቆይተናል ከጀመርን። ግን አሁን በቃ እኔ ድርጅቴ በጣም እየወረደብኝ ነውና እንዴት እንደማደርግ አላውቅም። ጓደኛዬ በጣም እየበለጠኝ ነው አላት። ኖርማል ነው እና ታታሪ ሆኗል ሰውየው። አልተሻለም በቃ ተተኩሷል። ምን አግኝቶ እንደሆነ አላውቅም ምናምን ሲል ጊዜ እንግዲህ እሱ የሚሰራ ይሆናል እንግዲህ ያንን ስትለው ምን ይላል እንደዚህ እኔ የምታውቂው ምን ትሰዋለህ? አንድ ማቀው መርጌታ አለ ብላ ከመርጌታው ጋር ያገናኘችው እሷ ነች። እንዴት አረ እንደዛማ ከሆነ ችግር የለውም ማለት ጊዜ በቃ ጓደኛ አይደል በቃ ተካፈሉ የሰለብክ መኖር ትችላለህ ብሎ ደግሞ ይቅርታ መርጌታ ያልኩት በትክክል መርጌታ ስለሆነ ሰውየው ለምን አልክ ብትሉኝ ፍርጥ በሉ አገልጋዮች። ይሄን የምትሰሙ መምሪዬ ባትለው ጥሩ ነው ምናምን ያላችሁ ሰዎች የራሳችሁ ጉዳይ እንዴ። ምክንያቱም ቤተክርስቲያን እያሰደቡ ያሉት ህዝቡን እያበላሹ ያሉት እነሱም እዚህ ነገር ውስጥ ገብተው ቢዝነስ እየሰሩ ስለሆነ ነው።
በጣም ከባድ ነው በነገራችን ላይ። ይሄ ስም ክብር ነበረው። መሪጌታ ማለት እኮ ስንት መንፈሳዊ መጽሐፍቶችን መጻፍ የሚችል ስንት ነገሮችን በእውቀት ቤተክርስቲያንን ከመናፍቃን የሚታደግ እኮ ማለት ነበር። በዛ በወጣትነት ጊዜው በመሪጌታነት እዚህ ጊዜው ስንት ስራ የሚሰራበት ነው። እዚህ እየመጣ ስር ማሽቀጠል በጣሽ ሆኖ ህዝቡን በዚህ ነገር እያደነዘዘ ያለው። እኔማ መቼ እንላቀቃለን? 2018ም አንላቀቅም። የፈለገ ለምን አታጋድሙኝም እግዚአብሔርን? ምክንያቱም የምትሰሩት ቆሻሻ የሆነ ነገር ስንቱን ትውልድ አበላሸ። እናንተ ግምት ያላችሁ ሰዎች እግዚአብሔር ምስክሬ ነው። አግማማችኋት ቤተክርስቲያንንም ህዝቡንም ምን በቃ ሀገሪቱን ራሱ እንዲያው አንደኛውን ጠንቋይ ይሻላል እኮ የምላችሁ እኮ አንደኛውን ቤት ሰርቶ ኑ እኔ ጋር እንደዚህ ጠነቆልላችኋለሁ ብሎ ቤት ሰርቷል። እነዚህ እኮ ሊሳለም የሚመጣውን ጸልዩልኝ የሚለውን አሳልሙኝ የሚለውን ንስሐ ልግባ የሚለውን ሰው እኮ ነው እያታለሉ በጎን በኩል የሚወስዱት እኮ። ምን ትላላችሁ ታዲያ? ይሄን ደግነቱ 70% ቅባትና ጸጋዎች ሆነው የሚገኙት ቤተክርስቲያንን ቢችሉ ማንም ካላያቸው ከነጫማቸው መግባት የሚፈልጉ ናቸው። እና በጣም በቲክቶክ ላይ ኦርቶዶክስን የሚሳደቡ ኃይለኛ ፖለቲከኛ የሆኑ ሰዎች አብዛኞቹ ቤተክርስቲያናችን ተዋህዶን የሚሳደቡት የቅባትና ጸጋ የሆኑ ሰዎች ናቸው። ሙልጭ አገው የሚሳደቡት። አንዱ ደግሞ ሞጣም እንደዚሁ ቅባት ነው አሉኝ። ለዚህ ነው ቤተክርስቲያን እንደዚህ ሙልጭ የሚያረጋት ምናምን ብዬ በጣም ነው ገረመኝ። የሆነ ሰው ነው የነገረኝና እርግጠኛ ይሁን አላውቅም። ይሄን አጣሩልኝ ከሆነ በጣም በእውነት ቤተክርስቲያንን ወጥረው ይዘዋታል። የካቶሊክ አስተሳሰብ ይዘው መጥተው ቤተክርስቲያንን በጣም ችግር ውስጥ እየከተቷት ነው። እና ሆብለን መነሳት እንዳለብን ነው የምንረዳው። ደግሞ ሆብለን እንዳንነሳ ደግሞ የዚህ መርጌታው ድግምት ደግሞ አላስቀምጥ ብሏል። ደግሞ ቆሸሽ ያለ ነገር ነው ከቤተክርስቲያን ውስጥ ያመጡብን። በዚህ ባውደ ነገሱ በመፍትሄ ስራዩ በስራ ስሩ በቀጠላ ቀጠሉ ምናምን በቃ አግማሟት ቤተክርስቲያንን። ወይኔ ግን ወደ ታሪኩ እንምጣ እስቲ። ይሄ ልጅ ሰውየውን መንፈሳዊ ማድረግ ፈልጓል። ግን አሁን አይደለም ማድረግ የፈለገው። አንድ የሆነ ነገር እንደ ቻሌንጀር መፈንዳት ያለበት የሆነ ጉዳይ አለ። ያንን ነገር ነው። እና እስቲ ወደ እናቱ ልምጣ። እናቱን ደግሞ አስቆረባቸው። የሚገርማችሁ ንስሐ አስገብቶ ጸበል ተጠምቀው አዳልሞቴ ነኝ ብሎ ጸበል ቦታ ጮሆ ተንዘርዝሮ እያለ ተንቦጫቦጨ። ቡና የሚባል ነገር አቆሙ ሴትዮዋ። በቃ የኑግ ሻይ ይጠጣሉ፣ የተልባ ሻይ ይጠጣሉ። ከዛ ደግሞ ቀለል ካለ ደግሞ ከዛም አልፎ ደግሞ አንዳንድ ጊዜ ሻይ ይጠጣሉ። ከዛ ውጪ ትኩስ ነገር ሌላ ነገር አይወስዱ። ትኩስ ነገር ይወዳሉ፣ ከዚህ ውጪ አይወስዱ። በቃ እና ቤተክርስቲያን ይሄዳሉ። ማታ ማታ ጉባኤ ያዳምጣሉ። ቤተክርስቲያን አጠገባቸው ነው ያለው። እንደዚህ ወጣ ብለው ዞር ሲሉ ቤተክርስቲያን ነው። ቅዳሴ ይሰማቸዋል። ሌሊት ራሱ ወጥተው ይሄዳሉ። ጅብ አለ ሰፈሩ ላይ ጅብ አለ። ጅብ በጣም ይፈሩ ነበረ። አሁን ኧረ ዞር በልልኝ ረዛ እያሉ ነው የሚያልፉት። ምንም አይነካቸውም። አሁንማ ተዋወቅን እኮ እያሉ እና አስቀድሰው ሲመለሱ ልጃቸውን ቁጭ ብሎ ሲያዩት ቤቱ ምናምን አምሮበት ሲያዩ ያለቅሳሉ። ልጄ አቤት ይህን መጽሐፍ ካነበብኩ በኋላ ህይወትህ ተለውጦ ይህን ስራ ይዘህ ሁሉ ነገር እንደዚህ ተለውጠን ሳይ በጣም ይጸጽተኛል። ምን አለበት አባቱን እንደው ምን አለበት ያን ጊዜ ይህን ትምህርት ባዳመጥኩት አባቱን ባላጣሁት ይሄ ልጅ በአባት እጅ ማደግ ነበረበት ብዬ እል ነበር። ጊዜ እማዬ እኔ የሴት ልጅ ነኝ እንዴ አለ። ኧረ ልጄ በስመ አብ በእኔ እጅ አድገህ ልክ አባት ወይም አባወራ ያለበት ቤት ውስጥ ያደግከን የምትመስለው ኩራትህ፣ ጸባይህ፣ ጅንን ማለት ምንም አይነት የሴት ነገር የሴታ ሴት ባህሪ የለብህም ምናምን አሉት። በቃ ደስ አለው እንደዛ ሲሉት። በእርግጥም ራሱን ማየት የሚችለው በእናቱ መስታወትነት ነው። ስለ ራሱ ማወቅ የሚችለው ራሱ አይደለም። በብዛት ሰው ሲነግራችሁ አንዳንዴ መስማት አለባችሁ። ጓደኛ መስታወት ነው ይባላል። ማንነትህን እንድነግር ጓደኛህን ንገረኝ የሚባል ነገር አለ። ወይም ጓደኛህን ንገረኝና ማንነትህን ልንገር ይባላልና ይሄ ልጅ እናቱን ለዚህ ቁም ነገር አብቅቷል። ሴትዮዋ ደግሞ ቤተክርስቲያን እንሂድ ሲሏቸው የነበሩት ጎረቤቶቻቸውን ኑ እስቲ ይሄን ትምህርት አዳምጡ ሲሉ አሁን ተከርብተው ደግሞ የጎረቤት ሰዎች ኧረ እኔ እንዲህ አይነት ትምህርት አንሰማም አሉ። እንዴ እስቲ እናንተ የዛሬ ስንት ዓመት ጀምሮ እንሂድ ስትሉኝ እምቢ አልኳችሁ አይደል? አዎ። እናንተ ግን አንድ ቀን ቆርባችሁ አታውቁም። ጉባኤ ታዳምጣላችሁ፣ ቅዳሴ ትሄዳላችሁ። እንደናንተ ቤተክርስቲያን የሚከታተል የለም። አሁን ደግሞ እኔ ከኋላ መጥቼ ይሄን ትምህርት አዳምጬ ቶሎ ተጠምቄ ንስሐ ገብቼ ቅዱስ ቁርባን ተቀበልኩ። ይሄን ትምህርት አዳምጡ ያልኳችሁ ለዚህ ስለበቃው ነው። ምንድነው የሚከብደው ሲሏቸው ጊዜ አረ እኛ ይሄን ትምህርት አንሰማም እኮ እኔን አይታችሁ ትምህርቱ ጥሩ እንደሆነ ማየት አይቅታችኋል አሉ ሴትዮ። ገርሟቸው ወይ ጉድ ለካ በእግር ነበር የምትመላለሱት ብለው ወቅሰዋቸው ወደ ቤት መጡና ነገር ፈልገው ነው የመጡት። የጽድቅ ነገር የመጥፎ የኃጢአት ነገር አይደለም። በቃ የሆነ ነገር ጣል አድርገው መጡ።
እና ሴትዮዋ ጧት ቤተክርስቲያን ማታም ጉባኤ ሲመላለሱ ምናምን ጎረቤት እያየ ይሄ ግርማ የሚባለው ሰውዬ የሚያስተምረው ትክክል ነው ማለት ነው። ይኸው ሴትዮ እኮ አንድ ቀን ቤተክርስቲያን ሄዳ አታውቅም። ቡናዋን እርግፍ አድርጋ ትታ ነጭ በነጭ ለብሳ ምናምን ከዛ እግዚአብሔር ስሙ የተመሰገነ ይሁን አስተምሩኝ ብሎ አንድ ልጅ መጣ ሴትዮዋ ጋር። አስተምሩኝ እስቲ ማዘርዬ፣ እኔ ይኸው የልጆት ጓደኛ ነኝ፣ እናቴም ይኸው ስንት ዓመት ብሎ ቤተክርስቲያን ትመላለሳለች። አንቺ ግን በአንድ ጊዜ በቃ ሰፈሩን አስደነገጥሽው እና ምንድነው ምንጭው ሲል ጊዜ ምን ይመስላል አሉት። እኔ ምን አውቃለሁ መምህር ግርማ ምናልባት የሚሰጡት ነገር ይኖር ይሆን አላቸውና ወይ አንተ እሱ ፈልገን የመጣው አቤት አሁን ደብተራ ሲባል ሰምተህ ነው አይደል አሉት። አይ እንደው የሆነ የሚሰጥ ነገር ካለ እሱን እኮ ተቀብዬ በሱ ነገር እንደው ስራም ልጁም እኮ ስራም አለፈለት አንቺም ደግሞ እንደዚህ ምናምን እና ታዲያ ደብተራዊ ከመቼ ወዲህ ነው የሚያስቆርበው እንዴ? አረ እንደዚህ በበለይን ትምህርት አዳምጥ ብሎ ሰጡትና በቃ ይሄ ነው አለ። ይሄንን ካዳመጥክ ስራም ታገኛለህ ህይወትም ይቀየራል አሉት። ማርያምን አላቸው። ማርያምን ልጄ በእውነት ና ለመርቅ አሉትና ጀርባህን ስጠኝ አሉትና እጃቸው እንደዚህ አድርገው በቆረቡበት እጃቸው በእውነት እግዚአብሔር እንደ ልጄ ሙሉ እንጀራ ይስጥህ ብለውት ሄደ። ይሄን ነገር ከሰማ በኋላ ትምህርቱን ሲሰማ ልክ ጠዋት ቤተክርስቲያን ሊሄዱ ሲል ወይ ማታ ሲመጡ እማዬ ምርቃትሽ እንደ ምርቃትሽ አድርግልኝ ይላቸዋል። እሺ ልጄ ይሉታል። ከዛ ይገባሉ። አንተ ምንድን ነው የመረቀው? እጇን ጭና የልጄን እንጀራ ይስጥህ ብላ መረቀችኝ ብሎ ሲል አንደኛው ልጅ አራ ለኔም ይበሉልኝ ብለው ዘው ብሎ ገባና እማዬ እኔን መርቅኝ አለ። የሰፈር ልጆች እማዬ ነው የሚሏቸው ሴትዮዋን። እሺ ና አሉትና ጀርባው ላይ እጃቸውን ጫን አድርገው ዛሬ ያዳመጥኩት የእግዚአብሔር ቃል በአንተ ላይ ይስፈር፣ የልጄን እንጀራ ይስጥህ፣ ሁላችሁም የልጄን እንጀራ ይስጣችሁ። ሁላችሁም ወጣቶቹ መጡና ማዙ ካየ ምርቃቱ ነው ግን ወሳኙ አለ። አዎ የበፊቱ ምርቃትስ አለ። አይ እሱን ተው እሱ የአጋንንት ምርቃት ነው፣ ይሄ ግን እግዚአብሔር ያለበት ነው አለ። ያው ይታወቃሉ። በፊት ቤት እየመጡ ምናምን ሲመርቋቸው ነበር ከልጃቸው ጋር ሆኖ ይመጣሉ ልጆቹና በቃ እኔን መርቁኝ አለና እጁን ሰጣቸው። እግዚአብሔር ይባርክ እጅህን በረከት ያሙላው ምናምን ብሎት ሄደ። በቃ ዝም ብሎ ተመረቁ። አሁን ይሄኔ ስራ ጊዜንተው ምናምን ይሆናል አይታወቅም። ግን ሴትዮዋ ስማቸው ጥሩ ነው ለማለት ነው። በሰፈር ውስጥ በወጣቶቹ በጣም እየተወደዱ መጡ። እናቶች ግን ጠሏቸው ሴትዮዋ። ይሄን ለማምጣት ነው የፈለኩት። እና ሴትዮዋ ሰፈር ውስጥ በጣም የተከበሩ ሆነዋል ማለት ነው። ወደዚህ ጋር ልምጣ። መስሪያ ቤት ላይ ልጅቷን መንፈሳዊ ለማድረግ ብዙ ጥረት ሞክሯል። የሞከረው ግን ይሄን አዳምጪ ምናምን ብሎ ብቻ ሳይሆን ተግባራዊ ክርስትና ማሳየት ነው የፈለገው። እና ቢሮ ሲጸልይ አይተዋለች። አንድ እስቲ ዛሬ ቅዱስ ገብርኤል ነው ግቢ ገብርኤል ተሳልመን እንጣ ይላታል። እሺ ችግር የለውም። ኦልሬዲ መንጃ ፈቃዱን ተምሮ መኪናውን ይዞታል። ይቅርታ እዚህ ጋር ሳልነግራችሁ መኪናውን ይዞ ፈልሰስ ማለት ጀምሯል። በቃ የሚገርም ልጅ ነው የሆነው። ከዛ በመኪና ይዟት ይሄዳል። ለኔ እንኳን ያልተሰጠኝ መኪና ላንተ ተሰጠህ ትለዋለች። ምንም እኮ ቀላል እኮ አንቺም እኮ ትገዥዋለሽ። ታታሪ ኮንሽና ታማኝ ሰራተኛ ሆነሽ ከሰራሽ አላት። ነካስ ያረጋት እኮ ነው። ታማኝ ኮንሽ ችግር የለውም። ደግሞ እግዚአብሔርን መፍራት አለብሽ። እግዚአብሔርን የሚፈራ ሰው ሁልጊዜ ይሸለማል አላት። እናንተ የተሸለምከው ስለምትፈራ ነው? አዎ እግዚአብሔርን በጣም ነው የምፈራው። ምክንያቱም አለ ብዬ ስለማምን ነው። አለ ብለን የምናምን ከሆነ አለ አጠገቤ ነው ብለሽ ማሰብ አለብሽ። የምታረጊያቸውን እያንዳንዱ ነገሮች እኮ ያያል ሲላት ጊዜ አረዲ ምንም ነገር አላደርግም ማለት እኮ ምንሽ ሁሉን ነገር በአጠቃላይ በህይወት ውስጥ ያለው ነገር ያያኛል ብለሽ የምታስቢ ከሆነ ደግሞ ታማኝ ትሆኛለሽ አላት። ጸጥ አለች። ከዛ ገብተው ጸለዩ ምናሉ። እሷም እንደማንኛውም ሰው ተሳለመች። ወደ መኪናቸው ተመለሱ። ቅዳሜ ስለምቆርብ ቅዳሜ ማረፍ እፈልጋለሁ፣ እሁድ ገብቼ ለስራ ሲላት ጊዜ አረጋሼ እንደዛ አይወዱም፣ እሁድ እረፍ ቀናት ቀይራለችው። አይ ችግር የለውም ያስፈቅደዋለሁ ችግር የለውም ማለትና ደውሎ ቅዳሜ የሚሄድበት ስላለኝ እሁድ ገብቼ ለስራ ሲለው ጊዜ ሰራተኞች በሌሉበት ቀን ብትገባ ምን ጥቅም አለው? እሺ ይሁንልህ ምናምን አለው ሰውየው። ይሁንልህ በቃ መልካም የስራ ቀን ይሁንልህ ቻው በቃ ብሎ ስልኩን ዘጋው። ሰውየው ግን ተበሳጭቷል። አይወድም ሰውየው እንደዚህ ሰራተኛ በሌለበት ቀን ቢሮ ገብቶ መዋል አይመቸውም። ከዛ ጋሼ ደስ ካላላችሁ ይቅርብኝ ብሎ እሁድ ቅዳሜን ገብቶ እሁድ በቃ እሁድ ልቆረባልና እና አብረሽኛ አትሆኝም የቆረበ ሰው እኮ ብቻው መሆን የለበትም ማለት። ኧረ ችግር የለውም ምናምን አለችው። ከዛ እሁድ ጠዋት አንቺ በፈለግሽው ሰዓት ነይ፣ ከቅዳሴ እንዳለቀ እዚህ በር ላይ እንገናኝ፣ ከውስጥ ወጥቼ አብረን በመኪና ወደ ቤት እንመለሳለን
መኪናውን አንቺ እንድትነጂልኝ ፈልጌ ባይዘዌ መንዳት ትችላለች እና መኪናውን አንቺ እንድትነጂልኝ ቆርቤ መንዳት አልፈለኩም ማለት እሺ ችግር የለውም አለችው እና ከውስጥ ነጭ ልብስ ለብሶ መጣ ከቤተ መቅደስ ማለት ነው አፉ እንደዚህ ይዞ እንደዚህ ብሎ መጣ ከዛ መኪና ውስጥ ገቡ ዳቤ የተቆረሰ ዳቦ ወሰደ ዳቤ ማለት ነው የጸበል የቅዳሴ ጸበል ጠጣ ምናምን በቃ ብቻ እንደማንኛውም ክርስቲያን ማድረግ ያለበትን ነገር አድርጎ እየነዳች እየመጣች ዞር ብላ ታያዋለች እና ግን በጣም የምትገርም ሰው ነው ማለት በዚህ ልክ እንደዚህ አይነት ሰው ነው አይቻላቅም ስትለው ምንድነው ስራህን በአግባቡ ትሰራለህ ምንም እንከን የለብህም አንድ ቀን ነገር መጥፎ ነገር አይችልም አላቅም ባህሪህም በጣም አሪፍ ባህሪ ነው እንደገና ደግሞ እግዚአብሔርን በጣም ትፈራለህና አንተን ያገባች ታድላለች አለችው ነው ብለሽ ነው ምናልባት የኔ ባህሪ የማይመቻት ደግሞ ልትሆን ትችላለች አንዳንድ ጊዜ ከባድ እኮ ነው ደራሲ አንባቢ ዝምተኛን ሰው ያገባች ሴት እኮ ትጎዳለች ይባላል አይ እኔ በደንብ ነው ያየው አንተን እና ታዲያ ለምን አታገቢኝም ሲለው ጊዜ ድንግጥ ብላ ዞርችና ማለት እንዴት ለምን እንዴት እንደዚህ ያልከኝ አለችው ነው መኪናውን አቆመችው እንዴ ምን ነው ደነገጥሽ መቀለድ አይቻልም እንዴ አላት ብላ ተነስታ ሄደች በጣም ነው የደነገጠችው እና ከመኪናው ወርዶ ቤት ውስጥ ካስገባችሁ በኋላ እኔ ማዘሩን ታወቂያት ምናምን ብሎ ምን አመጣህ ደግሞ አይ የሥራ ባልደረበ ነች ብቻዬን ከመሆን ቆራቢ ብቻው መሆን የለበትም ብያት ወይ ልጄ ቆረብክ እንዴ አሉት ገና እሷ ገና ከውስጥ እየገባች ነው ከዛ ከደረጃ አለ እንደዚህ ብሎ ዝም በይ እሺ አዎ አንበይ አላት ከዛ ሴትዮዋ ደነገጡ ከዛ ነይ እስቲ ነይ ልጅ ደህና ነሽ እንዴ ነሽ ወይ ደግሞ እንዴት የምታምሪው ምናምን ብሎ ሰላም አሏት ከዛ ማዘር እየደናምት እግዚአብሔር ይመስገን ከዛ ፎቶውን ግድግዳ ላይ አየችው ግድግዳ ላይ ፎቶ አለ የእናት የአባትና የሱ ፎቶ ተሰቅሏል ከዛ አየችውና ፋዘር ነው አለችው መልኩ ግን አዲስ አልሆነብኝም የሆነ ማቃው ሰው ባን ይመስላል የት ናቸው አይ የለም አሁን በቃ ማለት ከማዘጋ ከተለያዩ ረጅም አመት ሆኗቸዋል 20 ምናምን አመት እና ማዘር ብቻዋን እቺ ያሳደገችኝ ይልሽ የኔ መሳል ቤታችን የድሮ ቤታችን ደግሞ ስጃን ቀራስ ያሻለው ያደኩበትን አሁን ስራ ከገባው በኋላ ነው ቤት የቀየርኩትና እናቴ እስቲ አንድ ቀን ይለፍላት ብዬ ነው ይሄ ቤት ተከራየሁት እንጂ ይሄ አይደለም ቤታችን ይሄ ተከራይተን ነው ደግሞ ዘን እዚህ ላይ ነው የምታሳርፈው አንተስ ጥጋበኛና አርፈዛው አትኖርም ነበር ማማለችው እውነትሽን እኮ ነው የልጄን ብር እየጨረስካሉት እኔ እንዲያልፍልኝ ብሎ እዚህ አምጥቶኝ በል ትመልሰኛለህ አሉት ቀላቸው ነው ሴትዮዋ ከዛ አረማ ያታካብጂ ዝም ብላ ሰው ቀልዷን ነው የምሬን ነው ብርህን እየጨረስካለህ እዚህ ቤት ስንት ነው የምትከፍላችሁ 14000 ብር እኮ የደሞዝህን ግማሽ እኮ ማለት በቃ ምን ግማሽ በቃ እንዳለ እኮ ወሰደብህ ሰውየው ጊፍት ባይሰጥህ ሰውየው የሆነ ቲፕ ምናምን ቦነስ ምናምን ባይሰጥህ እኮ 6000 ብር እኮ ነው የሚቀርህ አይደል ከደሞዝ ላይ ያለችው አይ ችግር የለውም ከዛ በልቧ በዛ ሰዓት ማለት ነው ከድርጅቱ የሆነ ሳንቲም ይቀፍል ይሆናል እንጂ ከመሬት ተነስቶ የዚህ ቦታ ላይ እንዲህን ብር አይከራይም ብላ ያሰበችው የሆነ ነገርማ ከድርጅቱ የሆነ ፈርቅ ይዛል የሆነ ነገር ይወስዳል ብላ ደምድማለች ግን ደግሞ በአንድ በኩል ደግሞ እንደዚህ የሚያረግ ልጅ ደግሞ አይደለም እና ተወዛግባለች እና ማዘር በሉ ሻይ ልጣድልሽ ሲል ምናምን ብሎ እሱ ደግሞ ልብስ ልቀይሮ ሲገባ በሞባይሉ ላስታጋ ፎቶ አነሳችሁ ያን ፎቶ አነሳችሁና ስማ አንተ አለችው ለሰውየው በስልክ ቻው ብላ ተሰናብታ ከዚህ ቤት ከወጣች በኋላ ሻይ ጠጥታ ወጣች በቃ ሻይኛት ከዛ ስማ አሁን በቴሌግራም የላኩልን ፎቶ ይኸው አለችው ምንድነው አዩ እንዴ ጓደኛዬ አለ እንዴ ምን ጓደኛዬ ትላለህ ይሄ ሰውዬ ማለት የድርጅቱ ባለቤት አይደል እንዴ አለችው አዎ እንዴ ይሄ ፎቶ ያነሳሁት እኮ ይሄ ያኔ አሁን ድርጅቱ ላይ ከምሰራው አዲስ የተቀጠረው ሰራተኛ ለካባቱ ነው እሱም አያውቅም አለች እንዴት አባቱ ድርጅት ነው የተቀጠረው ደነገጠ ሰውየው አዎ ይሄን የሚያክል ልጅ ይሄን የመሰለ ልጅ ወልዷል በፊት ሲነግረኝ የነበረው ወይኔ የሚገርም ነው ደግሞ ስማርት የሆነ ልጅ እኮ ነው መንፈሳዊ ወይኔ በቃ ጭራሽ አሁን ለአባቱ ድርጅት ሲል ደግሞ ካወቀ ደግሞ በቃ ይጋደላል አለቀልን መሸሽ አለብን ይቅርብን አለ ሰውየው በቃ ፈሪ ድሮንም ሳገኝ ፈሪ ናንተ በቃ ምንድነው በቃ ብዙ በልተሃል ብዙ አግኝተሃል ብዙ ሰርተሃል በቃ ሌላ ድርጅት ደግሞ ክፈትና በቃ ስራ ምንድነው ይሄን በቃ ይበቃል
እስካሁን ድረስ የሰራው ይበቃል አለችው። ከዛ ደነገጠ። ወይኔ ታድሎ ይሄን የመሰለ ልጅ አለው። በቃ ደነገጠ። በቃ ውስጡ በጣም ተጨነቀ። ለምን ልጁ ሳያውቅ የአባቱ ድርጅት ላይ መጥቶ መቀጠሩ ነው እነሱ እንደሚያስቡት ግን ነው። አሁን ልጁ እንደው ያን ፎቶ አይቶ አባቱን መልኩን ማመሳሰል ያቅተዋል። እዚህ ጋር ነው ትልቁ ቁም ነገር። እናቱን ምን ብሏቸው ነው የወጣው ከቤት? ቅድም መጀመሪያ ስነግራችሁ ከተወሰነ ሰዓታት በፊት እማዬ እኔ አስደስትሻለሁ፣ አይዞሽ፣ ተጸጽተሽ አትቀሪም አይደል ያለው? ተጸጽተሽ አትቀሪም። ቀጥታ ማን ጋር ነው ሄደው? አባቱ ድርጅት ነው ሄደው። ያውቀዋል አባቱን ድርጅት። አባቱ ማን እንደሆነ እናቱ አልደበቀችውም። እንደማንኛውም ወጣት አባቱ ይሄ ነው ተብሎ ተነግሮት ባለ ሀብት እንደሆነ እና ኩራተኛ ሆኖ ልጁ የቀረው። አባቱ ግን ይሄን አያውቅም። አባቱ አያውቅም። ከልጅነት ጀምሮ አሳይተዋለች። ለምንድን ነው አባት ጋር ማትሄደው ብላ ነግራው ነበር። አይ አልሄድም፣ እኔ ተምሬ ነው እንዲያልፍልኝ የምፈልገው እንጂ እኔ እሱ ጋር ሄጄ ማሸርገድ አልፈልግም ብሏል። ደግሞ ትዳርም ይዟል። ትዳር ይዞ ደግሞ መረበሽም አልፈልግም። የራሱ የሆነ ላይፍ ያለው ሰው ነው እና እኔ በፍጹም እሱን ልረብሽ አልፈልግም ብሎ ነው የተወው ማለት ነው። ይሄንን ጉዳይ መቼ በፊት ገና ዩኒቨርሲቲ ገና ሳይገባ ሃይ ስኩል እያለ ያኔ ተሸካሚ ሆኖ ይለፋ በነበረበት ሰዓት ማለት ነው። ግን አባቱንም የዛን ጊዜ ደግሞ ድርጅቱ እንደዚህ አልነበረም። የሆነች እንደ ጎሚስታ እንደሆነ እንደ ትንሽዬ እንደ አንዳንድ አነስ ያለች ሱቅ አለ እንደዛ ነገር ነበረ። የሆነ ሳደን ሰውየው ተተኮሰው የሆነ አዲስ ቢዝነስ ጀምሮ እና ልጁ ልክ ዩኒቨርሲቲ ሊጨርስ አካባቢ ሰውየው ድርጅቱ ከተከፈተ 8 ዓመት ሞልቶታል ማለት ነው። ሴክሬታሪዋም የተቀጠረችው የዛን ጊዜ ነው። ያኛውም ደግሞ ድርጅቱን የከፈተው ጓደኛውም ደግሞ የዛን ጊዜ ነው እኩል የጀመሩት ማለት ነው። እና ስለዚህ እስካሁን የምነግራችሁን በሙሉ የአባቱን ንብረት እንደሆነ እያወቀ ነው የሚያደርገው ማለት ነው። እና ሲቀድም ሳውራ አይታችሁ ከሆነ አይ ሰውዬ በጣም የዋህ ነው፣ ደግሞ በጣም ያመሳስለን ነገር አለ ምናምን ሰውየውም ተናግሯል። ይሄን ሳውራ የተወሰነ ነገር ጠርጥራችኋል ብዬ አስባለሁ። ነው አልጠረጥራችሁም? እና ቀጥታ ከእናቱ ቤት እንደወጣ አባቱ ድርጅት ነው የተቀጠረው። አልሄድም ብሎ የነበረ ልጅ የእናቱን ስሜት አይቶ በቃ ለካ አባቴን ትወደዋለች ወይም ደግሞ እናቴ ተጸጽታለች፣ ከዚህ በኋላ እናቴ ወደ ተግባር መግባት አለባት፣ በቃ እኔ እናቴ ማስደሰት አለብኝ፣ የሆነ ነገር ማድረግ አለብኝ። የኔ ጉራና የኔ ትዕቢት ከእናቴ የመጣ መሆን የለበትም። እናቴ እንደምትታበየው ወይም አረን አልፈልግም እንደምትለው እልክ ይዟት እንደቀረችው እኔም ደግሞ መቀጠል የለብኝም፣ ይሄን ባህሪ ሰበር ብዬ በትህትና መግባት አለብኝ ብሎ ነው ያሰበው። እና እያወቀ ነው የአባቱን ድርጅት እያተረፈ ያለው ማለት ነው። እና ልጅቷ ፎቶውን ወደ ሰውየው ከላከች በኋላ ሰውየው በቃ ይበቃኛል ብሎ በቃ ርቆታል። የት ነህ እንዴ አንገናኝም እንዴ ይለዋል። ይሄኛው ሰውዬ ሀብታም እንትን መልካሙ ያልኳችሁ ሰውዬ አባቱ ልበላቸው እንዴ አባቱ ጓደኛው ጋር እየደወለ ምንድነው ጠፋ ሲለው አይ በቃ ስራ በዝቶብኝ ወጣ ብዬ እኮ ነው ማምለዋል። እንዴ አንተ ምን በየቀኑ አይደለም እንገናኝ፣ ምን አዲስ ነገር አለ ታካብዳለህ እንዴ? የኔ ስራ ያንተ ስራ ነው፣ አዲስ ነገር የለም፣ እንገናኝ ይለዋል። እሺ ብሎ አብሮ መጠጥ ቤት ይጠጣሉ፣ ምን ይላሉ። ከዛ ድግምት እንደገና እንዳያሰራ መርጌታው ይደውልለታል። ምን እንስራ ሲለው ጊዜ አይ ይቅርብኝ፣ ምክንያቱም አሁን የምታሰራው ድግምት ድንገት መልግርማ ጋር ከጮኸ ስሜን ጠርቶ ከጮኸ አለቀልኝ፣ በቃ እኔ አልፈልግም፣ መዋረድ አልፈልግም፣ እንዲያውም ንስሐ መግባት እፈልጋለሁ። ከዛ ደግሞ ይቅር በለኝ ብዬ ደግሞ አረ እንደዛ እንዳታረግ አፍ ማዘጊያ እኔ ደግምልሃለሁ ሲለው ጊዜ ይሻላል። አዎ ሰውዬ ምንም በቃ እንዳያቅ ከዚህ በኋላ ስራ ማቆም ትፈልጋለህ አይደል? አፍ ማዘጊያ በቃ ሰውየው ባለበት ዝም እንዲል ዱዳ ማድረጊያ አሰራላለሁ ሲለው ጊዜ ደወለላት ልጅቷ ጋር እንደዚህ እኮ አሰራላለሁ፣ በል እንደዚህ ነገር ከምታሰራ ይቅርብህ። ጭራሽ ልጁ አሁን አባቱ ሆኖ ከተገኘ ናጸበሉ ሰድ ማለቱ አይቀርም፣ ሌላ ነገር ውስጥ ትገባለህ። በቃ እናውቃለን፣ ጥበብ የተባለው ሰይጣን እንደሆነ እናውቃለን፣ ምንም ማድረግ አንችልም። በነገራችን ላይ ልጅቷ ኢሉሚናቲ ውስጥ ሁሉ ገብታ ወጣለች። ለምን ያው ሰይጣን መሆኑን እያመነች አይደል ድብትርና እንትን የምትለው መርጌታ ጋር የምትመላለሰው ኢሉሚናቲ ውስጥ ገብታ ወጣለች። አንቺ ለምን እንደዚህ ነገር ውስጥ ትገቢያለሽ? አርፈሽ ስራሽን አሰሪም እዛ ውስጥ በሄደሽ ምናምን አምልኮ ምናምን ማምት ያለሽ ብሏታል መርጌታው። ያው አንድ አይነት ስለሆነ ተመሳሳይ ምንም ለውጥ የለውም። እንደልና አህቤ ብሏል ደብተራው የሚዋረሰው ከኢሉሚናቲዎች በምን ተናነሰ ታዲያ? ሰይጣን እያመለከው ግብር እየገበረለት ምን ላድርግልህ እያለ እየጠየቀው አብረው እየኖሩ እና በዚህ ደረጃ ልክ ልጅቷ በጣም ተጨነቀች። በመሃል የተጨነቀችው ምንድነው? አባቱ መሆኑን ስታቅ
ከዛ ያላት አማራጭ ምንድነው? መለማመጥ። ስራው ማጣት አልፈለገችም። ያም ፈሪ ርቋታል። ሰውየው የአባትየው ጓደኛ ርቋል። በዝሙትም አይገናኛትም። እንደገናም አንድ ድርጅት እንደሚሰሩ ስለሚታወቅ የሆነ ነገር ከተፈጠረ ድንገት እንደው ጸበል ከረጫት ትችልች በዝሙት አብረው እንደሚያድሩ ምናምን ልጋለጥ ይችላሉ። ሁሉ ነገር ነው ያሰበው በነገራችን ላይ። እና በዚህ ልክ ሰውየው አስቦ በቃ መሸሽ ጀመረ። ሰው እንዳልጋለጥ ብሎ እግዚአብሔር ነው መጠጋት ያለበት። እንዴት ከእግዚአብሔር ይርቃል? እና ሰውየው እንደዛ ነው ያሰበው። ንስሐ ገባለሁ፣ ጓደኛዬን ይቅርታ አድርግልኝ ይለዋለሁ። ከአሁኑ ነው መለመን ያለብኝ እንዳታረገው ብለዋለች። ግን እሷ ደግሞ በመሃል ይሄ ልጅ የሚያደርገው ነገር ዝም ብላ እየታዘበች ነውና አሁን ይሄ ክላይንት መቀማት ወይም ከስተመር መውሰድ ሌብነት ውስጥ ምናምን የለችበትም። ዝም ብላ ግን ልጁ በቃ ሳታውቀው እያፈቀረችው እየወደደችው ሁኔታው በጣም እየሳባት መጣና ማልቀስ ብቻዋን ማልቀስ ጀመረች። ጠረጴዛ ትደበድባለች። አንገቷን ደፍታ ፊቷ ተቀይሯል። እንባ ሁሌ እንዳቀረ ምን ሆነሻል? ምንድነው ምን ተፈጠረ ይላታል። አይ ምንም ዝም ብዬ ነው፣ አንዳንድ ነገር ትዝ ብሎኝ ነው፣ የድሮ ነገር ትዝ ብሎኝ ነው ምናምን ጓደኞቼ ትዝ ብሎኝ ነው ትለዋለች። በየቀኑ እንዴ ሰሞኑን እኮ ልክ አይደለሽም፣ በቃ ተወኝ እንዳትቆጣው ምንም ነገር ፍንጭ ማሳየት አትፈልግም፣ ተወኝ ምናምን ማለት አትፈልግም። ግን በቃ ወደ ስራ ትለዋለች። በቃ አይዞሽ ምናምን ብሎ ያባብላትና ስራውን አቋርጦ በመኪና ይዟት ሄዶ የሆነ ነገር ምናምን ጁስ ምናምን ነገር ጋብዟት አሳስቋት ምናምን ይመልሳታል። የባሰ ፍቅር ያዛት። በቃ እንዴት ብላ ከሱ ትለይ? ሙሉ ቀን አብረው ነው የሚውሉት። እቤት ስትገባ ቤቱ ሊበላት ይደርሳል። አሁን ወደ ማን ቤት እየገባው ነው? ወደ እሷ ቤት ጎራ እያልኩኝ ነው። ታሪኩ ወደ እሷ ቤት ሊገባ ነው። እቤት ስትሄድ ብቻዋን ነው የምትኖረው። የሌባ ቤት ነው። የሌባ ስላችሁ ያው ሌባ ናት። ሌባ ነኝ ብላለች ራሷ። ድርጅት ስሰርቅ ነው የነበርኩት፣ የሰው ልብ ስሰርቅ፣ በመናፍስት ሰዎችን ሳታልል የነበርኩት ሰላቢ ነኝ ነው የምትለው። እና ለመጀመሪያ ጊዜ ቴሌቪዥኗ ላይ የተንቀጠቀጠች የመምህር ግርማን ቪዲዮ ከፈተች። እንዲህ እያለች ከፈተችና ዝም ብላ አዳመጠች። ዝም ብላ ሰማች እና ጥልቅ ብላበት ወደ መናፍስት አሰራር ውስጥ ገብታ እንደነበረ፣ ደብተራዎች እንደሸወዷት፣ መጨረሻዋ ሞቷ ሲኦል እንደሆነ ሁሉ ነገር በአንድ ሳምንት ውስጥ አስተዋለች። በቃ እና ምን ትሁን በቃ ይሄ ልጅ ምን ታርገው? የቀልዴን ነው ብሏታል። የምር እኔ ለምን አታገብኝም ታዲያ ብሎ ሲቀልድ ብላ ደንግጣ ነበርና አሁን የቀልዴን ነው ስላላት የምር እንዴት ትጠይቀው? ከዛ መጨረሻ ላይ አንድና አንድ ያለኝ አማራጭ ፈልጎ ካገኘኝ አገኘኝ፣ ካላገኘኝ ግን እዚህ ድርጅት ውስጥ መስራት የለብኝም መውጣት አለብኝ ብላ በቤቷ መጸለይ መስገድ ጀመረችና ያለኝ ይበቃኛል፣ የሰበሰብኩት ገንዘብ ይበቃኛል፣ ለጊዜው ገዳም መሄድ የምችልበት ጊዜ አለኝ፣ 1 ወር 2 ወር ቆይቼ በመጣ ድርጅቱ ላይ እንኳን ባልቀጠርና ቢያባረኝ እንኳን በገንዘቡ የተወሰነ 1 ዓመት መቆየት እችላለሁ። ብዙ ብር ሰብስባለች በነገራችን ላይ። እና ደብዳቤ ጻፈች። ገዳም ሄዳ ደብዳቤ ጽፋ ከገዳም ስትመለስ ያው ለሱባኤ ሳይሆን ለጥምቀት ነው ሄደችው፣ ለመጠመቅ። እና ኃጢአቷን ተናዛ ንስሐ ገብታ ደብዳቤውን ጽፋ በራሷ አምጥታ መስሪያ ቤት አስቀመጠችለት። ከዛ በቴሌግራም ቢሮ ደብዳቤ አስቀምጫለሁ ጧት ስትገባ አንብበው ብላ ቴክስት አድርገችለት። ጧት ሲገባ እንዴ መታ እንደነበር ራሱ ግራ ገባው። በመምጣቷ ራሱ ማንም ሰው አልነገረውምና ደብዳቤውን አየው። ሲያነበው ደነገጠ። እንደዚህ አርጌ ያው እሱ የሚያውቀውን ነገር እኮ ነው የነገረችው። ግን እንዴት ሊሆን ቻለ? ገና አልሰበካትም፣ ገና አልመከራትም፣ ወደ መስመር አልገባችም። ኃይለኛ ማፊያ ከደብተራ ጋራ የምትስማማ ምናምን ኃይለኛ ማፊያ እንደሆነች ነው የተጠራጠረው። የሆነ ችግር እንዳለባት ነው የተጠራጠረው። ምንም የገባው ነገር የለም፣ የደረሰበት ነገር የለም። በርግጥ እንዲህ ነው ብሎ የደረሰበት ነገር የለም። ስልኳን ጠልፎ በተወሰነ ነገር አግኝቷል። ሁለቱ ዝሙት ቦታ ላይ እንደሚሄዱና መርጌታ የምትባለው ነገር ብቻ ነው የሰማውና ጥርጣሬ ነው ያደረበት። ይሄን ቤት በአፍዛ ደንዝዝ ሰውየውን ተጫውቶበታል። አይጧ ትልቋ አይጥ ወደለው አይጥ እሷ ነች ብሎ ነው የደመደመው። ግን እንደዚህ ትቀየራች ብሎ አላሰበም። ፎቶ አርጋ ነጠላ አርጋ የተነሳችው ፎቶ አርጋ ሁለተኛ እዚህ ድርጅት ተመልሼ አልመጣም፣ ግን አመሰግናለሁ፣ ካንተ ብዙ ነገር ተምሬያለሁ እና እያየሁህ እየተቃጠልኩ ከምኖር ብርቅህ ይሻለኛል ምናምን ብላ ጽፋ ነው። ኖ እንደዚህማ መሆን የለበትም። ወይ ነጠላ የለበሰችው እኔ እንዳልጠራጠራት ሊሆን ይችላል እንጂ እቺ ልጅ ራሷን ልታጠፋ ነው ብሎ ነው ያሰበውና ቤቷን አንድ ጊዜ አሳይተዋለች። ያሳየችው ግን በድንገት ነውና ረስታው በዚህ አውርደኛለችውና አይ ለወንዶች እኮ ቤት ማሳየት እኮ ከባድ ነው ምናምን ብላ ቀለደች። ደንግጣለች ግን እሷ ራሷ። ከዛ እዛው ቤት መጣ።
መጣ። የእንትና ቤት የታለባም ሲሉ ጊዜ ብሎ ሲጠይቅ በዚህ ግባ አሉት። ገባ። በሰው አድርጎ ሲገባ አልጋው ላይ ቁጭ ብላ እያለቀሰች ነው። ይመጣል ብላም አልጠበቀችም። እሱም እንደሚመጣም ስላልነገራት ነገሯ ድንገት ነው፣ አስባበት አይደለም። እና እያለቀሰች አልጋ ላይ ተኝታ ድንገት በርግዶ ሲገባ አለሽ ራስሽን አላጠፋሽም ማለት እንዴ? እኔ ራሴን ስለማጥፋት ጽፌያለሁ እንዴ አለችው። ምን ሆነህ ነው አለችው። አይ አልተዋጠልኝም፣ በቃ ነጠላ ለብሰሽ የላክሽልኝ ፎቶ ምንም አላሳመነኝም ሲል ጊዜ ጎንበስ ብሎ አልጋውን ሲያየው የኪኒን መዓት ተቀምጦ ራሷን ልታጠፋ፣ በቃ እኔ መንፈሳዊ መሆንም አይገባኝም፣ እግዚአብሔርም አይምረኝም። ይሄን የመሰለ መልካም ሰው፣ ሰውየው ራሱ በጣም የዋህና ደግ ሰው ነው አባትየው። ልጁ ደግሞ በአባቱ ነው የወጣው ቁርጥ ቁጭ፣ በቃ ጸባያቸው አንድ አይነት ሆነባት እና ቅዱስ ሚካኤል ራሱ ሰው ተመስሎ መጥቶ ቅዱስ ሚካኤልን ያታለለች እስኪመስላት ድረስ መድኃኔዓለም ወይም ደግሞ ቅዱሳን ተክልዬ ራሳቸው መጥተው ተክልዬን ያጭበረበረች እስኪመስላት ድረስ ሰው መሆናቸውን ረሳቻቸው። ክንፍ አብቅሎ በቃ የሚታያት የምትዋረድ የምትጋለጥ በአደባባይ ላይ በጸበል ቦታ ላይ ከምጋለጥ ራሴን አሁን ልሙት ብላ ነው በቃ የደመደመችው። እና ምንድነው ይሄ ይሁን ኪኒን ይሄው ይሄን ነው ያሰብኩት። ራሷን ልታጠፋ ካለው በስተቀር እንደዚህ አትጽፍም። ጽሁፉ በጣም የመጸጸት ንስሐ የመግባት ነው። ግን ነጠላዋ አልተመቸውም። በተቃራኒ ነው ያሰበው። እግዚአብሔር ሲያመለክተው እኮ ነው። እንዴት እንደዚህ እንደጠረጠረ ራሱ እኔ አሁን አልገምትም እንደዛ። ለምን ባህሪዋን ስለሚያውቀው ነው። አስመሳይነት እንዳለባት ስላወቀ ለዛ ነውና አለና ኪኒኖቹን አንስቶ ውሃ ውስጥ ከተተ። ከዛ ለምን መጣ? ምን ፈልገህ መጣ? ከኔ ምን አለ አለችው። አንቺ ጋር የቀረ ነገር አለኝ አላት። ምንድነው? ሐቁን እናውራ። ሐቅ ነው የምትፈልገው አለችው። አዎ። ሐቁም አንተ ጋር ነው ያለው። በጣም እድለኛ ሰው ነህ። ምንም የምታውቀው ነገር የለም። ማን ጋር እንደመጣ ማን ድርጅት እንደተቀጠርክ አታውቅም ስትሉ ጊዜ ያለና ሳቀ። ከዛ ይችውና ታውቃለህ እንዴ አለችው። አባቴ ነው እንጂ የማያውቀው እኔ አውቃለሁ አላት። አባቴ ነው እንጂ የማያውቀው እኔ አውቃለሁ። እረፍ አለች። በቃ ደንግጣ ተነስታ ወንበለ ቁጭ አለች። ካልጋው ላይ ተነስታ ማለት ስትሉ ጊዜ ሆም ብዬ አባቴ ድርጅት ልቀጠር መጣሁኝ። አባቴ ግን እኔን አያውቀኝም። ኦልሬዲ በቃ እኔና እናቴ ክፍለ ሀገር ሆነን እዛ ያለን ነው የሚመስለው። ዞር ብሎ አንድ ቀን ማይቶን አያውቅም። ልጅ እንዳለው ሊያውቅ ይችል ይሆናል፣ አላውቅም እሱንም። ከዛ በኋላ ግን በቃ እኔ ማን እንደሆንኩ ምናምን አያውቅም። ግን ተጠራጥሮ በጣም የሚገርምሽ ነገር በጣም ያመሳስለን ነገር አለ ብሎ ሲናገር ነበር። አንድ ናችሁ አባትና ልጅ አንድ። አናቴ ላይ እሳት፣ ጭድ፣ ክብሪት ሁሉ ነገር አለ። ከምረህብኛል። በጣም ከባድ ችግር ውስጥ ነው የከተትከኝ። ራሴን እንድጠላን ያደረከኝ። ተወኝ ልሞትበት አለችው። እሺ ሞተሽ ልትሄጂ ነው ሌላ እሳት ውስጥ በእግዚአብሔር ፍርድ ፊት አንድ፣ ሁለተኛ እንደገና ሲኦል ለዘላለም ደግሞ ገሃነም። እንዴት ነው እንደዚህ የሚሆነው? ንስሐ እያለ እንዴ የሞተበት ልጅ የለ። ገንዘብ ነው አይደለም የጠፋው። ገንዘብ ይጥፋ፣ ድራሹ ይጥፋ። በቃ አባቴን ምን ስታረጊው እንደነበረ አይቻለሁ። አንቺን አስቀይሜሻለሁ። የምታረጊያቸው የነበሩትን ደረሰኞች በሙሉ እንዳለ ሁሉ ነገር ደርሼበታለሁ። ግን ምን አልኩሽ? መንፈሳዊነትን ከማሳየት ውጭ አንቺን በፍቅር ከመሳብ ውጭ ምንድን ያጠፋሁት አላት። ደነገጠች። በቃ ሰውነህ ልዳስህ አለችው። ልንካህ አለችው። በቃ ሰውነህ አለችው። አዎ ነኝ። እዛኛው ድርጅት ጓደኛው ድርጅት ያለው የተቀጠረው ገሌን ታውቂዋለሽ? አዎ እዛ ያስገባሁት አንቺ ከዚህ የምትልኪውን ደረሰኝ እንዲመልስልኝ ነው አላት። አለች። በቃ አበደች። በቃ ከዛ በኋላ ሮጣ ልትወጣ ኖ ቁጭ በይ አላት። ከዛ ጎረቤት ጩኸት ሰምቶ ሲመጡ ጊዜ ምንድነው? ኧረ ቴሌቪዥን ነው አላቸው። ኦኬ ነው እንዴ? ግን አይመስልም፣ ስፒከሩን ከፍታው ነው። ደግሞ ተመልሰው ሄዱ። ግን ተጠራጥረዋል። ተመልሰው ሄዱ። ወንድ ደግሞ መጥቶ አያውቅም። ምንድነው አንቺ ሲለው ጊዜ አይ ቲቪ ነው አለቻቸው። ከዛ ጸጥ ነው ያለችው። በቃ እሺ አንድ ጥያቄ ብቻ ልጠይቅ አለችው። ለምን መጣ? ክፉና ጠላት እንደሆንክ እያወቅ ለምንድን ነው በዚህ ልክ የተበቀልከኝ? ለምንድን ነው ያላሳሰርከኝ? ለምንድን ነው ለአባቴ ያልተናገርከው? ለምንድን ነው ይሄ ነገር ሁሉ የሆነው ስትለው ጊዜ በቃ እንትን ነገር አታካብጂ። ምንድን ነው አንቺ በቃ ትምህርቱን አዳምጪ ብዬ እኮ መጀመሪያ እንድታዳምጪ የፈለኩት እኮ በንስሐ ሕይወት እንድትመለሽና አባቴ መጉዳትሽ እንድታቆሚ አንቺም እንድትድኝ ፈልጌ ነው። ከዛ ውጭ ደግሞ ከሰውዬው ጋር ደግሞ ሽማ ነሽ አይደል እንዴ ያሲያ ጊዜ አለች።
ይሄው ፎቶ፣ ይሄው ቪዲዮ፣ ይሄው ሁሉ ነገር አለ። እና ግን አንድ ነገር እኔ ላይ እንከን አይተሽብኛል አላት። ይሄው እፊትሽ ቀዳደዋለሁ፣ እፊትሽ ደልተዋለሁ፣ ሪሳይክል ቢን ገብቼ ትራሽ ውስጥ ገብቼ ሁሉ አጠፋፋዋለሁ። ይሄው አጠፋፋሁት። ይሄው ደስ ይበልሽ። ፍላሽ ላይም የለኝም፣ ጓደኛዬ ስልክ ላይም የለም። ለምንድን ነው ይሄ ሁሉ ያደረኩት? ስለ ጊዜ ነይ እስቲ አለና እንደዚህ እጁን ዘረጋ። ትወደኛለህ እንዴ አለችው። እስቲ ነይ በቃ አታካብጂ በእናትሽ ምናምን ጠበር ነገር አለ፣ ኮራ ነገር ነው። በቃ ብዙ ፍቅሩ መግለጽ አይፈልግም። የሆነ ወድሻለሁ፣ አፈቅርሻለሁ የሚለው ነገር ትንሽ ደግሞ አይነጥለዋለች አይደል? እሱ ላይ ደግሞ የተወሰነ ነገር ትንሽ በጣም ነው የምወድሽ በጣም የሚለው ነገር ትንሽ በዚህም ባህሪውን አይቷል። የሚገርማችሁ ራሱ በቃ እኔ አሁን ወተን ሻይ እንጠጣ ማለት ካፉ ቃል አልወጣም። ወድሻለሁ፣ አፈቅርሻለሁ አላለ። በአይኑ በተግባሩ ነው ለመናገር የሚፈልገውና ልብስ ልበሽ ቀይር ያላት ልብስ ቀይረች። አቅፏት ወጡ። በመኪና ይዟት ሄደ። ምንድነው መጠጣት የምፈልጊው አላት። አይ ምንም አለችው። በቃ ጁስ እንትን አምጣ ምናምን አለና የሆነ ነገር ጋበዛት። ከሱ ጋር ስትሆን ብቻ ነው ጁስ የምትጠጣው። ከማንም ሰው ጋር ቢራ ነው የምትጠጣው፣ ውስኪ ምናምን እና ጸጥ በቃ። እና ዛሬ ማታ ወደ ቤት ስትመለሺ ምንም በራስሽ ላይ እርምጃ እንደማትወስጂ ቃል ግቢልኝ አላት። አይ እግዚአብሔር እድል ሰጥቶኛል። ንስሐ እያለ ለምን ትሞቻለሽ? እግዚአብሔር ይቅር የሚል አምላክ እያለ ለምን ትሞቻለሽ? ከሞትሽ ሌላ እሳት ይጠብቅሻል ስትለኝ ፈራሁ አለችው። የምርሽ ነበር ልሞች የነበረው አላት። እኔ የምሬ ነው ልሞት ነበር፣ ይሄው መድኃኒዓለምን ራሴ ላጠፋ ነበር አለችው። በቃ ለማንኛውም ለምን እኛ ቤት አትመጭም? ከማዘር ጋር ለምን አብራችሁ አትሆንም? አሁን ብቻዬን ስሜት ሲሰማሽ ትጎጃለሽ። ከስራ እንደወጣሽ እኛ ቤት ነኝ። እንዴ ስራ ተመልሼ እገባለሁ እንዴ? አሟት ጸበል ሄዳ ነው ብዬ ነግሬዋለሁ አላት። ከዛ ደነገጠች። በቃ እንዴ ኧረ እኔ እዛ አልገባም። እኔ እንዴ አብረን እንድንውል አትፈልጊም? እየተያየን አብረን እየተንቀሳቀስ እየተጫወትን እንዴት ነው ማይህ? በቃ እንዴት ነው ማይህ? እንዴ አባትህ ቤት ነው። እንደገና ደግሞ ሁሉ ነገር አድርገኸኛል። በዚህ እንዴት ነው ማይህ? እየተጠራጠርኩህ ነው። እና እኔ የማውቀው ሰው ሲበቀል በመጥረቢያ አንገት ሲከተክት፣ በጥይት ግንባር ሲመታ፣ ወይም ደግሞ ሲያሳስር፣ ሲሳደብ፣ ሲያባርር ምናምን ነው የማውቀው። እና ፕሊስ በእናትህ ተወኝ፣ በቀልህ ይበቃኛል አለችው። እሺ በቃ ይበቃላል ብሎ ሊነሳ ሲል እንዴ ጥሌ ልትሄድ ነው ደግሞ አለች። እኮ በቃኝ ተወኝ እያልሽኝ እኮ ነው አላት። እና ሳቀ። እስቲ ቁጭ በል አትቀልድብኝ አለችው። ቀልድ ይችልበታል፣ በጣም ይችልበታል ጨዋታ። እሺ ቤት አድርሰኝ አለችው። ይሻላል። መኪናውን አዞረና ወደ ቤቱ ይዟት ሄደ፣ ወደ እናቱ ቤት። እማዬ ካሁን በኋላ በቃ እዚህ ቤት ነው የምትኖረው እቺ ልጅ። እንዴት ማለት? አይ ቤታቸው ጎርፍ ገብቶባቸው በቃ ዶክሜንቷ ሁሉ ነገሯ ተበለሻሸባት እና በቃ ሰፈራቸው ወንዝ ዳር ላይ ነበረች። ወንዙ ይዟት ከሚሄድ እኔ አመጣኋት ማን ብሎ ቀኔ ተናገረበት። አረ አንባቢ ረበለው ጎርፍ ምናምን እያለች ልጅቷ ገብታ በቃ ከእናቴ ጋር ሰላም ተባብላ እሰይ ችግር የለው ልብስሽስ እሱ ትንሽ ተርፏል እስኪ ደርቅ ነው ነገ ምናምን ታመጣዋለች አለ። ከዛ የቤቱን ቁልፍ ተረከባት። ወደ ቤትሽ አትሄጂም ካሁን በኋላ የቤታችንን ቁልፍ ለምሰጥሽ አላት። በዚህ በተግባር እንኳን የሆነ ምልክት እያሳያት ነው እንደሚወዳት። ንስሐ ወስዶ አስገባት እንደገና ማለት ነው። ንስሐ ብላ የገባችው በጣም በቃ ከውስጥ ነው የተናገረችው ያደረገችውን ነገር በሙሉ ገጠመኝ ካዳመጠች በኋላ ደግሞ ግለ ወሲብ ችግር ንስሐ አልገባችበትም። ከወንዶች ጋር አንዳንድ ነገሮች ያደረገቻቸው የረሳቻቸው የማስወረድ ስንት የመሰላቸው ያስወረደች ወደ 6 5 ይሄን ሁሉ ንስሐ ገባች። እና ንስሐ ስትገባ ግን ንስሐ አባቷ ጋር ከተናገረች በኋላ እሱ ጋር መጣ። እኔ እንደዚህ አይነት ሴት ነኝ ብላ ነገረችው። እና እንደዚህ አይነት ሴት አንተ መቅረብ አይገባህም፣ እኔ ቆሻሻ ሰው ነኝ፣ አንድ መወዳት ጓደኛ ነች፣ ጨዋና ንጹህ ናት፣ እሷን አጋባሃለሁ ምናምን ብላ አውቃ መረመረችው። ያው ሴት አለች ብልጥ ናት። እስቲ አምጫት ችግር የለውም አለና በቃ ቆንጆ ኮነች አገባታለሁ ምናምን አላት አይደል? በቃ ውስጥ አቆጣ ደንግጣለች። ከዛ እንሂድ እስቲ ያሳይኝ አላት። ከዛ ነይ እስቲ ፈልጎሽ ነው ስራ ባልደረባዬ ምናምን አለቻትና አለቃዋ ነኝ የምን ስራ ባልደረባ ምናምን ብሎ አለ። ከዛ ልጅቷ ስትመጣ በቃ እሷ ነች አንደኛ ሚዛችን አላት። አለችው አንደኛ ሚዛችን እሷ ነች፣ ሌላ ሴቶች ካሉ አምጪና ቶሎ ወደ ፕሮሰስ ግቢ ምናምን አላት። በቃ ምን ትሁን ወዲያውኑ ነው ራሷን የሳተችው። ማለት በቁማ ሰው በቁሙ እንደዛ ይወድቃል። ጠብ ብላ ይወደቀችው አለ። በቃ ጭንቅላቷ ተጎዳብኝ ምናምን በቃ ብዙ ነገር ተጎዳችብኝና እኔ ራሴ ደነገጥኩ አለ። ከዛ ማዘር ነች የሆነ ነገር አርጋ ምናምን ብቻ የሚደረግ ነገር አለ
ራሱን የሳተ ሰው ምን እንደሚደረግ አላውቅም ማለት ማዘርን የቀሰቀሰቻት ያስነሳቻት ምንድን የተፈጠረው አለች። ራስሽን ስተሽ ወድቀሽ ነው። ለምን ስትል ጊዜ እኔ እንጃ አስታውሽ እስቲ አስታውሽ። እናትየው ደግሞ ውስጥ ነበሩ እንደዚህ ሲላት እና ቤት ውስጥ አስቡት ጓደኛዋ እሷ ማዘር እሱ 4 ናቸው። ጉባኤ ትምህርት እናዳምጥ ብሎ ተመልሰው ተነስተው ወጡ። እናቱን ከፊት አስቀመጠ፣ 2 ሴቶች ከኋላ ናቸው። በቴክስት ነው የሚላላኩት። ምንድነው ስራ ጊዜ እየሸወደኝ ነው እያታለለኝ ነው እና ብቻ አላቅም እኔ በጣም ፈርቻለሁ። ወደ ሞት ይሁን ወደ ህይወት ይሁን አላቅም ጭልምልም እያለብኝ ነው ትላታለች። ነው በቃ ችግር የለውም ወደ ሞትም ከሆነ በመኪና ውስጥ ሆኖ መሞት ይሻላል፣ ወደ ህይወትም ከሆነ መኪና ውስጥ ሆኖ ደስ ይላል አለቻት። እና ተሳሳቁ። እናንተ እንደምትስቁት ብሎ አያቸው። ግን በቃ ቤተክርስቲያን ገቡ ምናምን ትምህርት ተማማሩ። የዛን ቀን የተማሩት ትምህርት በራሱ ለየት ያለ ትምህርት ነው። እግዚአብሔር ያስተማረን ነው የሚሉትና ጓደኛው እንደውሎ ጠራው። ከዛ ተዋውቃት ልጅ አንተ የኔ ሚዜ ነህ፣ እሷ ደግሞ የእሷ ሚዜ ነች፣ ሴት ሚዜ ነች እና እኔና እሷ መጋባት አለብን ሲሉ ጊዜ እንዴ አረ ፍሬንድ ምን እያልክ ነው አሉ። ልጁ ደንግጦ ሌባ መሆኗን ያውቃል፣ አጭበርባሪ መሆኗን ያውቃል። ምን ነው ምን ሲሉ ጊዜ አንተ ቀልድህ በጣም በዛ፣ በጣም አበዛኸው፣ ምንድን ነው የሚለው ምናምን አላት አይደል። እኔም ራሴ ግራ ገባኝ አለች እሷ ራሱ። በቃ ችግር የለውም ለማንኛውም የምሬ ነው የምናገረው አለ። ቆመው አንድ 4 ሆነው ቆመው ማለት ነው። ማዘርን ቤት አስገብተዋቸው የምሬ ነው የምናገረው ወድጃታለሁ፣ የስራ ባልደረባዬ ነች እና በጣም አሪፍ ልጅ ናት፣ ስማርት ልጅ ነች፣ እግዚአብሔርን የምትፈራ እና በኃጢአቷ ምክንያት እኔ ለእግዚአብሔር አልገባውም እኔ ቆሻሻ ሰው ነኝ ብላ የምትል ሴት ስለሆነ የምፈልገው ያው እሷ የኔ ጓደኛ ነች እና ደግሞ ጮኛዬም ናት፣ ነገ ደግሞ ሚስቴ ነች እና እኔ ማግባት እፈልጋለሁ አለ። ጓደኛው ተናዶ ሄደ። አሁን ያለነው በዚህ ሁኔታ ላይ ነው። ምን ትላላችሁ እስቲ? ልጅቷም አላመነችውም በፍጹም። መንካት አይደለም መቅረብ፣ መንካት ራሱ ማለት አብረው ለመኖር ቀርቶ ከብዷታል። በነገራችን ላይ ወደ ቤቷ ተመልሳለች። ምክንያቱም ጎርፍ የለም ምን የለ ዝም ብሎ ስላወራ ነውና እንደው ልጄ እኔ ጋር ብትሆኚ ሲሏት ጊዜ አይ እኔ ቤቴ ብሄድ ይሻለኛል ብላ ቤቷ ነች ያለችው። እና እስቲ መምህር ይሄን ገጠመኝ አቅርበውና ምንድነው ህዝቡ የሚለኝ እስቲ። እና ልጅቷም ይሄን ገጠመኝ ታዳምጠዋለች። እንደሚለቀቅ አልነገርናትም። አሁን እንግዲህ ተሰማ ይሆናል። እኔም እዚህ ነገር ውስጥ አልተሳተፍኩም፣ ምንም የለሁበትም እዚህ ውስጥ። ያው እንደምትሰሙት እስካሁን ለእናንተ አቅርቤዋለሁ፣ ከዚህ በኋላ ለምሳተፍበት ማለት ነው። እና እስቲ ፍረዱ ስላችሁ ምንድነው? ለአባቱ ገና አልተናገረም፣ ገጠመኙ ገና ሊያሰማቸው ነው። አባቱ ልጁ እንደሆነም አላወቀም። ልጅቷም አላመነችውም። ያኛው ሰውዬም ደውላ አረ እንደዚህ እያለኝ ነው ስትሉ ጊዜ አረ ሊያርድሽ ነው ሊበቀልሽ ነው የአባቱ ድርጅት ከሆነ ይሄን ሁሉ ክላይንት ይሄን ሁሉ እንትን ወስዳ እንደዚህ እኔ ራሴ ዞር ብያለሁ ብዬት ርቄ ልርቅ ነው ራሱ አለ። ተወዛገበች ልጅቷ። አይ እንደዚህ አይነት ሰው አይደለም ግን አፈቀርኩሽ ላገባሽ ነው ምናምን እያለ ነው። እና እንዴት ነው በዚህ ልክ አንድ ሰው እንደዚህ አይነት መልአክ የሚሆነውና ምን ትላለህ ስትሉ ጊዜ ኦ ተይኝ እኔ አሁን ከግርማ ጋር ተነጋግቂ ማን ብሎ መምህር ግርማን የሚላቸው መርጌታው ምራቅ ብሎኛል እኔ ምርቃለሁ አሁን ተይኝ በቃ ከኔ ማን ብሎ ነገሩ እንደዚህ ነው ያለው። እስኪ ጻፉ የሆነ ነገር ምን ትላላችሁ ቤተሰቦች? መቼም እንደምትናደዱብኝ ነው አይደል? አረ መምህር ሳትጨርሰው ለምን አመጣው አላችሁኝ አይደል? እኔም ይኸው ለእናንተ ይሄን አቅርቤያለሁ። ከዛ በኋላ እኔ ምን ብዬ ልሳተፍ እዚህ ውስጥ? ንስሐ ነው ልጅቷ ንስሐ ገብታለች። ቅዱስ ቁርባን ነው ገና አልተቀበለችም። እንዴት አድርጌ ላሳምናት? ላገኝሽ ነኝ ብዬ በደውላት አትሰማም። በፍጹም ላገኝ አልፈልግም ነው የምትለው። ፈርታኝ ልትሞት። ፈርታኝ ስላችሁ ምንድነው? እንዴት ብላ ይሄን ነገር ትቀበለው? የልጁን እወድሻለሁ አፈቅርሻለሁ ላገባሽ እፈልጋለሁ የሚለው ነገር እንዴት ትቀበለው? በጣም ደግሞ ትሁት ሆናለች። አሁን ቤተክርስቲያን ትሄዳለች ትመጣለች። በአካል ግን እስካሁን አላገኘኋትም በፍጹም። ሄሎ አለችኝ መምህር ተስፋዬ ነኝ ስላት ጥርቅም አደረገችው። በቴክስት ስልክላት ተወኝ መምህር እባክህን በቃ ትምህርትህ ብዙ ነገር ለውጥ የሚያመጣ መሆን አውቃለሁ ግን እኔን ተወኝ በቃ ፕሊዝ። ያልጨረስሽው ኃጢአት ካለ ጨርሰሽ ነኝ በቃ ለዛ ሊሆን ይችላል ወይ ደግሞ አንቺ ላይ ያለው መንፈስ ሊሆን ይችላል እንድንገናኝ የማይፈልገው ስላት ጊዜ መልስ አልመለሰችልኝ። ግን በደንብ እያዳመጠች እንደሆነ እየነገረኝ ነው እሱ። እና ማዘርም ጸልዩለት አንተም ጸልይ፣ እሷም ምን እንደምናደርግ አናውቅም። ለአባቱ ግን እንንገረው
ከዛ በኋላ የተፈጠረውን እኔ አሁን አባቱ ጋር ነው መሄድ የምፈልገው። ምን ትላላችሁ? ልሂድ እና ነገሩን አንዴ እናፍርጠው፣ ልጅቷን አንዴ ሰርፕራይዝ እናርጋት። ወይም ደግሞ አባትየው ሲሰማ ምን ይላት ይሆን? ኖ ከዚች ጋር ማትጋባም ምናምን እንዴት ነው? ኖ እንዴ እንደዚህ አድርገኝ ድርጅቴ እንደዚህ አድርጋ እና ደግሞ መልሰ ደግሞ አንተ እንደዚህ ልታገባት ከባድ ነው አይደል? ሚል ይመስላችኋል? እንደገና ባለ ትዳር ነው አባቱ ማለት ነው። ሌላ ቦታ ላይ ትዳር ስለ አባቱ ትዳር ህይወት ምንም ነገር ማውራት ያልፈለኩት ምንም ነገር ስለማናቅ እስካሁን ድረስ ምንም አናቅም። ልጅቷ ራሱ እቺ አሁን ሴክሬታሪዋ ማለት ነው ስለ ሰውየው የቤት እንትን ሚስቱ እንደምታበሳጨው ብቻ ነው የምናውቀው። ሚስቱ ታበሳጨዋለች፣ ተናዶ ይመጣል፣ ጠረጴዛ ይመታል፣ ኡፍ ዛሬ ተቃጠልኩ ይላል። ምን ነው ጊዜ ሴትዮዋ ረበሸችኝ ምናምን ብሎ ነው የሚመጣው። በቃ ስራ ላይ ግን የቤት ተጽዕኖ እንዴት እንደሚመጣ አያችሁ። ቤት ውስጥ ተረብሾ ከመጣ በጣም ይደብረዋል አለች። እና ሚስቶች ባካችሁን ባሎቻችሁን ጥሩ አጋችሁ ሸኟቸው። እንደው ደካማም ቢሆን ደካማነቱን እዘሉት። እውነቴን ነው። አንዳንድ ባሎች እኮ አልኳችሁ፣ አንዳንድ ባሎች ከልጆቻችሁ እኩል የምታሳድጓቸው ነጡት የምታጠቧቸው ሹሩሩ የምትሏቸው አኩራፊነት ልጅነት ባህሪ ያላቸው ባሎችም አሉና እንግዲህ ወደው ከገቡ ወደሽ ከገባሽ ቢረግጡሽ አይክፋሽ የሚባል ነገር አለ። እንደዛም አይነት ነገር እንዲሆን አልፈልግም። ግን እንደው ቢያንስ ስማርት ሆኖ መገኘትን የመሰለ ነገር የለም በሚስትነት በኩል ማለት ነው። በዚህ አጋጣሚ ካየችው ነው ሚስትየዋል እና ልጅ እንዳለው ስታቅ እሱም ልጅ እንዳለው ሲያቅ ምን እንደሚፈጠር ደግሞ ማሰብ ይከብዳል። እስቲ ለእናንተ ላቀርብ። ግን እንደ ምክር የምመክረው ድርጅት ላይ የምትሰሩ ሴክሬታሪዎችም ጓደኞችም የሆናችሁ ብቻ አንዳንድ ከመናፍስት ጋር እንትን እያላችሁ ቢሮ ወንበር ስር ድግምት ታደርጋለች እንደዚህ ምን ብቻ ሰላቢ መንፈስ የምትጠቀሙና ለሌላ ነገር አሳልፋችሁ የምትሰጡ ሰዎች በጤናችሁ ነው። ግን በዚህ ልክ በጥስጣሽ ሳንቲምና ለልቃሚ ሳንቲም አንድ ትልቅን መልካም የሆነን ሰው አሳልፎ መስጠት ትንሽ አይከብድም? እሺ ብዙ ብር ነው የምታገኙት እንበል። በ100 ሺህ በ50 ሺህ ስለሚታፈስ ብሩ ሊያጓጓ ይችላል። ለነፍሳችሁ እንኳን አትራሩ። ይሄ ነገር ያጋንንት ስራ ነው። አንድ ቀን እጋለጣለሁ እንኳን አይባልም። እሺ እንደው ይሄንንም ማለት የሚቻልበት ልብ ተገኘ እንበል። ጓደኛ የተባልከው ደግሞ አንተ ጓደኛህን በዚህ ልክ መጀመሪያ ደብተራው ምንድን ያለው መሰላችሁ? ሳልነግራችሁ በቃ ጓደኛ አይደል እሱም ያገኘውን እንትን እድል አንተም ታገኛለህ። ሰላቢ ነው ስልህ የጓደኛህን ሙሉ በሙሉ መውሰድ ሳይሆን መካፈል ማለት ነውና ልክ እኩል ነው የምታድጉት ብሎ ነው የነገረው መጀመሪያ። ግን አሁን ማን ይበልጣል? በክላይንት ጓደኛው ይበልጣል። 20 ሰዎችን የወሰደበት እሱ ነው። ይሄኛው 30 ሰው መምጣት ከነበረበት 10 ሰው ብቻ ነው እየተጠቀመ ያለው። የባሰውን ወሰደበት። ለምን? መንፈስ ስለሆነ ጭራሽ ይቀናበታልና መቀማት ነው ስራው። እና አንዳንድ ጊዜ የለመደች ጦጣ ሁልጊዜ ሸምጣጣ የሚባል ተረት አለ። ትንሽ ነገር እያለ የባሰ ይመጣና ሁልጊዜ በቃ ተመሳሳይ የሆነ ክህደትና አስመሳይነት። አስቡት፣ መጠጥ ቤት ይገናኛሉ ጓደኛ ማቾች፣ ሁለቱ ባለሀብቶች ይጠጣሉ፣ ይጫወታሉ፣ ምን ይላሉ። ይሄኛው ወደ ሚስቱ ሲሄድ ይሄኛው ደግሞ ቻው በቃ ብሎ ትጥፍ ብሎ ከሴክሬታሪዋ ጋር የሚያድረው። በዚህ ልክ አስመሳይ መሆን። ድመት ሁሉ አስቀምጦ ነው እንግዲህ ብያቸዋል። ድመት ማለት ነው የእውነት ድመት አይደለም። በድርጅቱ ላይ ወሬ የሚያቀባብል አነፍናፊ አስቀምጦ አይጧን ይዞ ጠላትን እንትን ሊል የሚችል ሰው አስቀምጦ እንኳን ያችን ድመቷን ራሱ በገንዘብ አፏን ዘግታታለች፣ ሳምባ ሰጥታታለች ማለት ነው። እቺ ሴክሬታሪ ድርጅቱ ላይ አለች። ጆሮ ጠቢ የምታሸኮሹክ የገዛ ዘመዱን እኮ ነው ያስቀመጠው ሰውየው። የገዛ ዘመዱን በገንዘብ ምን ብላታለች? አፏን አዘግታታለች። እና በዚህ ልክ ምን ያህል ተጠቃሚ ብትሆን ነው? እና የምትኖረው ኑሮ ደግሞ የሚገርመው አካውንቷ ላይ ያለው ገንዘብና ቤቷ አይገናኝም። በጣም ተራ መንደር ውስጥ ገብታ የሆነ ቤት ነው የተከራየችው። ግን አካውንቷ ላይ ያለው ገንዘብ የምትዘርፈው ገንዘብ ደግሞ አይገናኝም። ለዚህ ነው ለካ አንቺ እዛው ትንሹ ቤት ይሻላል እዚህ ኮንዶሚኒየም ለምን ገባህ ያልሽው ለዚህ ነው ምናምን ብሎ ተናግሯል። እና እንደዚህ አይነት ኑሮ የሚኖሩ ሰዎች በጣም ከባድ ናቸው። በልብስ ያምራሉ፣ ቢሮ ሲገቡ በጣም ቆንጆ ነው፣ ሽቶ ጥፍር ቀለሙ ምናምን አሪፍ ነው ምናምን። ግን መናፍስታዊ የሆነ አካሄድ የሚሄዱ ሴቶች አሉ፣ በድብቅ ከደብተራ ጋር በጣም የሚገናኙ በጣም አደገኞች፣ አንድን ድርጅት እንክትክት ሊያደርጉ የሚችሉ በጥቅማቸው እስከመጣባቸው ድረስ ሊያጠፉት ሁሉ የሚችሉበት መንገድ ሁሉ ያላቸው ሴቶች አሉና እንዲህ አይነቶቹ ነገሮች መፍራት ያስፈልጋል። ሌላው እናትየዋ ጋር ነው። እናትየዋ እውነት እግዚአብሔር ይስጦት ተባረኩ፣ ቶሎ ንስሐ መግባቶት። ግን ደግሞ ልጆት አላፈረም። ያው ይሄን ገጠመኝ ይሰሙታል። ለሳቸውም ሰርፕራይዝ ነው በነገራችን ላይ። ለምን ወደ አባቱ ድርጅት እንደሄደ
አያውቁም። አባቱን እንዳገኘም አያውቁም። አፈላልጎ አባቱን እንዳገኘም አያውቁም። በቃ እናቴማ በዚህ ልክ ከተጸጸተች ጸጸቷ ከንቱ እንዳይቀር ተጸጽታ መቅረት የለባትም ብሎ ሄዶ እንትን ያለው ለእናቱ ሲል ነው። እና ገጠመኙ እንዲሰሙ ከጋበዛቸው እንግዲህ እኔም እንደርሶ በጣም ደስ ብሎኛል። እርሱ አሁን ደስተኛ ከሆኑ ልጆት አባቱን አግኝቷል። አባቱ ድርጅት ተቀጥሮ የአባቱን ድርጅት ከኪሳራ አድኖ ትርፋማ አድርጎታል። አሁን እንደ አባቱ ድርጅት ሀብታም የለም። የገዛ ልጁ ደግሞ ከሞት እንደታደገው ከእንደዚህ አይነት ነገር ከኪሳራና ከውድመት እንደታደገው ደግሞ ቢሰማ አባትየው ደሞዝ አይደለም ይጨምርለት፣ መኪናውን ሰጥቶት አይረካም። ሚስቱ ጋር ወስዶ ነው ይሄው ልጅ አለኝ ብሎ የሚነግራት ብዬ አስባለሁ። እና ጸጸቶት እውነተኛ ጸጸት ስለነበረ እግዚአብሔር በልጆት በኩል ክሶታል ብዬ አስባለሁና አዳልሞቴን ለማስወገድ ጥረት ያድርጉ። እሱ በጣም አደገኛ መንፈስ ነው። ወደ መናፍቅም ወደ ፍልስፍና ወደ አንዳንድ ቦታም ለመውሰድ ጥረት ያደርጋል። ለዚህ ነው ሴትዮዋ ቤተክርስቲያን ተሳልሞ ያቆም ያልኩት። አዳልሞቴ መንፈስ ያለባቸው ሰዎች ቤተክርስቲያን አይላቸውም፣ ጸሎት አይላቸውም። ከጸለዩም ይጠራጠራሉ። ከተመረከኩም በቃ ዝም ብሎ ስዕሉን እያዩ ዝም ብሎ መጠራጠር ነው። እና መናፍቅ የማድረግ ኤቲስት ፓጋን የማድረግ ከእግዚአብሔር ሐሳብና ከእግዚአብሔር ቃል የመለየት ባህሪ ያለው አዳልሞቴ ይሄ መንፈስ አደገኛ መንፈስ ነው። እና ሴትዮዋም ቤተክርስቲያን የማይሄዱት በዚህ መንፈስ ምክንያት ነው ማለት ነው። እና ወንድማችን መጽሐፍ አንባቢነቱ ከእናቱ ጋር በጨዋነት ማደጉ እንደገና ደግሞ መንፈሳዊ ሕይወቱን በተወሰነ መልኩም ትንሽ መንፈሳዊ መጽሐፍቶች ማንበቡ ጠቅሞታል። የእግዚአብሔር ስም የተመሰገነ ይሁን። መልካም ቀንና ኮሜንታችሁን እፈልጋለሁ። ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና በከንቱ በትኜ እንዳልሆን አባካኝ እንደ ጠፋውም ልጅ እንዳልጥፋ ያዘኝ በነፍስ አድርግልኝ በጥበብ አኑረኝ የቅዱሳን አምላክ እባክህ ቀድሰኝ ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና ማኔቴ ቄልፋሪስ እንዳይባልብኝ ማለዳ ነቅቼ ስምህን ጠራሁኝ ሰንበትህን ሽሬ ያፈሰስኩት ላቤ ድካምና በሽታ ሆነብኝ ገንዘቤ ስራዬን ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና በረከት ብዙ መች ያልቅብህና ብቻ ስጠኝ እንጂ እድሜን ከጤና የማይሰራ ይብላ የሚለው ቃልህ
ዘውትር ያበረታል ተቀበለህ። መንፈሳዊ ሕይወት እጅግ የሚስበኝ ቃልህን በተግባር ስኖር ነው ሚያድነኝ። ሥራዬም ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ። በረከት ብዙ መች አልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና። በረከት ብዙ መች አልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና። የዘላለም ሕይወት ቃልህ ነው ጌታዬ፣ ጊዜያዊ ኑሮ ነው የምድር ዕድሜ። የሥራ ድካሜን አንተ ካልባረከው በምድርም በሰማይ ከንቱ መቅረቴ ነው። ሥራዬም ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ። በረከት ብዙ መች አልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና። በረከት ብዙ መች አልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና። ሥራዬም ባርክልኝ የኔ ጌታ ከጥቂት አድጌ እንድበረታ። በረከት ብዙ መች አልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና። በረከት ብዙ መች አልቅብህና ብቻ ስጠኝ እንጂ ዕድሜን ከጤና።